ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ እስራኤል ፈጣሪ በጥንተ ተፈጥሮ የፈጠረን በሐዲስ ተፈጥሮ ያከበረን ዘላለም ሥላሴ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ ቸርነቱ ለዘላለም የባህሪ ገንዘብ የሆነ አምላክ አማልክት ቸሩ መድኃኔ ዓለም የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ዝትነ ማርያም ድንግል ማምላክ እናቱ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በምሕረቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያትን የከፈተልን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የከበረ የተመሰገነ ይሁን። እግዚአብሔር አምላካችን ከበዓሉ በረከት ከትንሣኤው ብርሃን ለሁላችንም ያሳትፈን። የአምሳውን ቀን ሰላምታ ብዙዎቻችን እየረሳ ነው ስለሆነ ልንረሳው አይገባም። ጉባኤ ላይ መምህራን ሲሉን ብቻ ሳይሆን እርስ በርሳችን መባባል እንድንለምደው አንድ የቤት ስራ ልስጣችሁ። አሁን ከጎናችሁ ያለ ሰው አንድ ሰው ምረጡ ወደ ጎን። ሁለት ናችሁ እርስ በርሳችሁ እንድትባባሉ ፈልጋለሁ። ጀማሪ የሚሆን ክህነት ካለ ክህነት ያለው ለምሳሌ ቄስ ከሆነ ጳጳስ ከሆነ ጳጳስ ይጀምራል። ቆሞስ ከሆነ ቆሞስ ይጀምራል። ሊቀ ካህናት ከሆነ ሊቀ ካህናት ይጀምራል። ቄስ ከሆነ ቄስ፣ ዲያቆን ከሆነ ዲያቆን ይጀምራል። ክህነት ከሌለ በጾታ ወንድ ይጀምራል። ከወንድ ለወንድ በእድሜ የበላዩ ይጀምራል። ከሴት ለሴትም በእድሜ የበላይ የሆነችው ትጀምራለች። ከጎን ምረጥ። አንዳንድ ሰው እዛው ተያዩ ምን ሁለት ለመነጋገር ያክል በዛውም መንፈሳዊ ጭውውት ይሆንላችኋልና መረጣችሁ። እሺ ያው ሰዓት እንደ ግልግሉን ተውት። አሁን አንተ በሉን ተውት። ምክንያቱም የኛ ሀገር ሰው ግልግሉን በአንድ ጎኑ እኔ ልጅ ነኝ ለማለት ይጠቀምበታል። ኧረ አንተ በል እያለ ሁሉም ሰው እድሜውን ማሳጠር ነው የሚፈልግ። እኔ እድሜያችሁን አትደብቁ፣ ነግራችኋለሁ። እውነቱን ነው መናገር። ለሁሉም እሱን ትተን አንዳችሁ ቅደሙና እርስ በርሳችሁ ተባባሉ። ያው በፈቃድ እግዚአብሔር ጀምሩ ብያለሁ። እሺ ኧረ ይበቃል። ቆይ አይ አሁን እንኳን ሌላ ጨዋታ ያዛችሁ መሰለኝ፣ ገበያ ያስመሰላችሁት። እሺ እናንተ እኔም በሉኝ በጋራ መጀመሪያ ወንድሞች በሉ። በአብይ ኃይሉ ስልጣን አጋዞ ለአዳም እምይእዜሰ ፍስሐ ወሰላም። እህቶች በሉኝ በአብይ ኃይሉ ስልጣን አጋዞ ለአዳም እምይእዜሰ ፍስሐ ወሰላም። አምላካችን ፍስሐ ሰላም ተድላ ደስታ ለሁላችን ይስጠን፣ ብርሃነ ትንሣኤውን ይገለጽልን። የቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 እስከ መጨረሻው
የቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 እስከ መጨረሻው። ይህ ሰው ከእግዚአብሔር ባይሆን ኖሮ ምንም ማድረግ ባልቻለም ነበረ። እነርሱም መልሰው ራስህ በኃጢአት የተወለድክ አንተ እኛን ታስተምረናለህን አሉት። ወደ ውጭም አወጡት። ጌታችን ኢየሱስም ወደ ውጭ እንዳወጡት ሰማ፣ አገኘውምና አንተ በእግዚአብሔር ልጅ ታምናለህን አለው። ያ ሰውም አቤቱ አምንበት ዘንድ እርሱ ማን ነው ብሎ መለሰለት። ጌታችን ኢየሱስም የምታየው ካንተም ጋር የሚነጋገረው እርሱ ነው አለው። እርሱም አቤቱ አምናለሁ ብሎ ሰገደለት። ጌታችን ኢየሱስም እኔ የማያዩት እንዲያዩ የሚያዩትም እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ አለው። ከፈሪሳውያን ወገንም ከእርሱ ጋር የነበሩት ይህንን ሲናገር ሰምተው እኛ ደግሞ እውሮች ነንን አሉት። ጌታችን ኢየሱስም እውሮች ብትሆኑስ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ፣ ግን አታዩም። ስለዚህ ኃጢአታችሁ ጸንቶ ይኖራል አላቸው። ስለ ቅዱስ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ተአምንሁ አንተ ታምናለህን የሚል ይሆናል። ይህንኑ ርዕሰ ጉዳይ ወይም ይህንኑ አንቀጽ ሲመስለኝ ከብዙ ወራት በፊት ተማምረንበታል። ግን የተማማርነው እናያለን ትላላችሁ በሚል ርዕስ ነው፣ ከታች ባለው። ዛሬ ደግሞ ከላይ ባለው እንነጋገራለን። ታምናለህን? ተአምንሁ አንተ ይላል። ቃሉ የጌታ ነው፣ ተናጋሪው ባለቤቱ ነው፣ ጸሐፊው ዮሐንስ ወንጌላዊ ነው። ምዕራፉ 9 ላይ ነው፣ ቁጥሩ 33 ላይ ታገኙታላችሁ። ታምናለህን? ዘመኑ ዘመነ ትንሣኤ ነው። ጊዜው ጊዜ ትንሣኤ ነው። ዘመኑ ዘመነ ብርሃን ነው። ጊዜው ጊዜ ፍስሐ ነው። የሰላም የደስታ ጊዜ ነው። የእርቅ የአንድነት የበረከት የፍቅር ጊዜ ነው። ተወደደም ተጠላ፣ ኮሮና ቫይረስ ኖረም አልኖረም፣ በክርስቲያኖች ላይ መከራ ደረሰም አልደረሰም የትንሣኤውን ደስታ የሚለውጥ ምንም ነገር የለም። ሲጀመር የክርስቲያን ደስታው መብላት አይደለም፣ መጠጣት አይደለም፣ መልበስ አይደለም፣ ማጌጥ አይደለም፣ ምቾት አይደለም። የክርስቲያን ደስታው አምልኮተ እግዚአብሔር ነው። ለምን? ብርሃነ ዓለም ቅዱስ ጳውሎስ ምን ይላል? ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ ይላል። ደስታችን በእግዚአብሔር፣ ደስታችን የእግዚአብሔር በሆኑት ነገሮች እንጂ ምድራዊ ዓለማዊ በሆነ ነገር አይደለም። ስለዚህ የትንሣኤው ደስታ የሚደርሰን በእግዚአብሔር ደስ የምንሰኝ ከሆነ ብቻ ነው። ካልሆነ አንድ ሰባኪ ወንድማችን ሲናገር እንደሰማሁት ወጥቶ ለማደር ወድቆ ለማደር ለመስከር ለመጥገብ የጌታ ትንሣኤ አያስፈልግም። ለስካር ያስፈልጋል? አያስፈልግም። ለጥጋብ፣ ለስካር፣ ለኃጢአት፣ ለዘፈን፣ ለመዳራት የጌታ ትንሣኤ አያስፈልግም። የጌታ ትንሣኤ የሚያስፈልገው ለመንፈስ ፍሬዎች ነው። ከመንፈስ ፍሬዎች ደግሞ አንዱ ብርሃነ ዓለም ቅዱስ ጳውሎስ የነገረን ደስታ ነው። ይሄ ደስታ 50ውን ቀን ተሰጥቶናል። ጾም አትዋሉ የተባልን እኮ በምግብ ደስታ ስለሚገኝ ሳይሆን አንድም ስንጾም ስጋን ይርበዋልና ያ ረሃብ ለስጋ ሐዘንን ስለሚሰጠው ስጋም ጥቂትም ቢሆን ደስ እንዲለው። በምስጢሩ ግን ዘመኑ የጥጋብ ነውና በጥጋብ ዘመን መራብ አይቻልም። በምስጢር ደግሞ ይሄ ጊዜ በዓለ ሃምሳ የመንግስተ ሰማያት ምሳሌ ነውና በመንግስተ ሰማያት ረሃብና ጥም አለ ከማለት ያደርሳል ያሰኛልና ጦም መዋል ተከልክሏል። አንድም ፈሊጥ ነው። ቅዱሳን ሐዋርያት 55 ቀን በጦም የተጎዳን አካል እንዲጠገን ብለው ደግ ናቸው፣ ቸሮች ናቸው። ምክንያቱም የኛ ጦም እንደ ሌሎቹ ጧት ተበልቶ አይደለም፣ ተጡሞ ተውሎ ቅቤ እርጎ እየተበላም አይደለም። እንደምታውቁት አብይ ጾም ሲጾም መጽሐፍ የሚለው ምንድነው? እንጀራ በጨው
ደህና ዋላችሁ። ምንድን ነው የሚለው? እንጀራ በጨው ወይ ቂጣ በጨው ማን ይሰራዋል? እሱ ሌላ ጥያቄ ነው። ለሁሉም ከበዓለ ሃምሳ ጋር ተያይዞ አንድ መልእክት ሊሆን በሚችል ነገር ልጀምር። የብዙ ሰው ጥያቄ ነው። እንኳንስ የተማሪ የአንዳንድ አገልጋይ ካህናትም ጥያቄ ሆኖ ተመልክቻለሁኝ። በበዓለ ሃምሳ ንስሐ አለ ወይስ የለም የሚለው ብዙ እንደሚያወዛግብ እያየሁኝ ነው። በበዓለ ሃምሳ ንስሐ የተከለከለባቸው ምክንያቶች አሉ። አንደኛው ጾምና ስግደት ስለሌለ፣ ጾምና ስግደት በሌለበት ደግሞ የንስሐ ቅጣት ከባድ። በምን እንቀጣለን? ዋናው ቅጣት ጾምና ስግደት ነው። ዋናው ቅጣት ጾምና ስግደት በሌለበት እንዴት ብለን እንቀጣለን? አንድ። ሁለተኛው ምክንያት ይሄ 50 ቀን የአዝማነ መንግስተ ሰማያት ምሳሌ ነው። አንድ ሰው በዚህ ጊዜ ንስሐ ቢገባ በእግዚአብሔር መንግስትም ጸጸት አለባት ያሰኝበታል። ሁለተኛው። ሶስተኛው እነዚህ 50 ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ሰጊድ አምልኮ ይሁንና የካሰልንን ካሳ ዋጋ እንድናውቅ በዚህ ጊዜ ጸጸት እንዲቀር ተደርጓል። ብዙ ምክንያቶች ቢኖሩም ዋናዎቹ 3 ምክንያቶች እነዚህ ናቸው። አንድ ለቅጣት አይመችም፣ ሁለት የመንግስተ ሰማያት ምሳሌ ነው፣ ሁለት ጌታችን ለኛ የካሰልን ካሳ እንድናውቀው እንድንረዳው ነው። ግን ኃጢአት ብንሰራ ምን እናድርግ? ካህናት ይጨንቃቸዋል። ልጆች ኃጢአት እየሰሩ ታዲያ ምን ላድርጋቸው? አበው እንዲህ ያለ ፈሊጥ አቆይተውልናል። በበዓለ ሃምሳ ንስሐ ሳይሆን መጀመሪያ የተከለከለው ኃጢአት ነው። ደህና ዋላችሁ። መጀመሪያ የተከለከለ ምንድን ነው? ኃጢአት ነው። አንተ ግን ዘለህ ንስሐ መከልከሉን ብቻ ትናገራለህ። ኃጢአትም ተከልክሏል። ኃጢአት በሁሉ ጊዜ ቢከለከልም በጠናው ደግሞ በበዓለ ሃምሳ ተከልክሏል። ምክንያቱም ስለ ጸጸት አይመችም፣ ለእንባ አይመችም። ግን አንድ ክርስቲያን ጥረት አድርጎ ሞክሩም ባይሳካለትና ኃጢአት ቢሰራ ምን ያድርግ? ቀጥ ብለህ ወደ ካህን ትሄዳለህ። ምንም ጥያቄ የለውም። ኃጢአት ከሰራ ሂድ ወደ ማን? በደንብ ንገሩኝ። ወደ ነፍስ አባት ወደ ካህን ትሄዳለህ፣ ትነግረዋለህ። ከዚያ በኋላ የነፍስ አባት ላንተ ዳግም እንዳትስት የሚያደርጉ መድኃኒቶችን ይሰጣል፣ እንዳትበድል። ያ ግን ይጠበቅልሃል ለሰኔ ጾም። ከዚያም በኋላ ላለው ጊዜ ንስሐ ይጠበቅልሃል። ለጊዜው ግን ጾም ስገድ አይልህም፣ ይመክራል። ድጋሚ ወደዛ ነገር እንዳትገባ ከጸሎቱ ጨምር፣ ከምጽዋቱ ጨምር፣ ኪዳን አድርስ፣ ቅዳሴ አስቀድስ፣ ጧት ማታ ቤተ እግዚአብሔር ደጅ ጥና ብሎ ይመክርሃል። ያ ምክሩ በራሱ ለአንተ ከኃጢአት መጠበቂያ አጥር ነው። ይህን ጾም ይህን ስገድ ግን አይልህም። ስለዚህ ሄደን መንገር የተገባ ነገር ሄደን መናገር አለብን። ከዚያ በኋላ ቀንኖ በሚሰጥበት ጊዜ ይሰጠናል። ለወደፊትም እንደሆናችሁ በ40 ጾም ውስጥ በአብይ ጾም ውስጥ ንስሐ ተከልክሏል ብሎ የሚያስተምሩ ሰዎች አሉ። የሚያስተምሩ ሰዎችን አልነቅፋቸውም፣ ግን አባባሉ ፈሊጥ ስለሆነ ጥንቃቄ ይጠይቃል። የቤተ ክርስቲያንን ትምህርት ልንገራችሁ። ከ40 ጾም በፊት የሰራነው ኃጢአት ካለ ንስሐው መቼ ነው መገባት ያለበት? 40 ጾም ሳይገባ። ከገባ በኋላ የሰራነው ኃጢአት ካለ መቼ ነው መገባት ያለበት? እዛው 40 ጾም ውስጥ። አዎ ለጾም ላይመች ይችላል፣ ቢያንስ ለስግደት ይመቻል። 41 የምትሰግድ እንደሆነ 241 ያደርግልሃል። በአብይ ጾም ውስጥ ንስሐ የለም አይባልም። ታዲያ መቼ ንስሐ ልትገባ? ኋላ እንደገና የአብይ ጾምን ጨርሰህ ዓርብ በወይራ ጀርባችን በወይራ ቅጠል ሲጠበጠብ ብዙዎቻችን በልማድ ተሰልፈን ዝም ብለን የምንጠበጠብ፣ ኃጢአትን ሳትናዘዝ ለምንድን ነው የምትጠበጠብ? ጥብጠባው የራሱ ምክንያት አለው፣ የራሱ ታሪክ አለው። ግን ዓላማዬ እኔ የንስሐ ጉዳይ ስለሆነ ከሆሳዕና 6 ሰዓት ጀምረህ ወይም ከሆሳዕና ጀምረህ እስከ ዓርብ ሰርክ ድረስ እስከ ጥብጠባ ሰዓት ድረስ የሰራሃትን እያንዳንዷን ኃጢአት ትናዘዛለህ።
ለዚያች እኮ ነው 41 ኪርያላይሶን 41 ስግደት 12 አቡነ ዘበሰማያት የሚልህ እኮ ለዛ ነው። ታዲያ ለምን ይመስላል ኃጢአትን ሳትናገር መምህሬ ቆዩኝማ ምን እግሮታለኝ ነው ማለት። ግን ሰው በዝቶ አላዳርስ እያለ በጅምላ ግን ከተቻለ ሰዓቷ ሳትደርስ ገና ግር ሳይል ሰው ጠጋ ብለህ ካህኑን አባቴ ኋላ ሲጠበጥቡችን ታሳቢ አድርጎ እንደዚህ ከሆሳዕና ጀምሬ ከሆሳዕና በፊት ያለው አይመለከትም። ያቺ የተፈቀደች ለሆሳዕና ብቻ ነው። ከሆሳዕና እስከ ሕማማት መዝጊያ እስከ ዓርብ ምሽት ድረስ ላለው ብቻ ነው። ይህን ስርዓት እንወቀው ለማለት ነው። እግዚአብሔር አምላካችን ማስተዋሉን ያድለን። የትንሣኤውን ነገር ስናነሳ ቀድሞ የሚነሳው በትንሣኤው ታምናለህን ነው። ይሄ ጎልማሳ ይሄ ወጣት ዘእውሩ ተወልደ በዮሐንስ ወንጌል ምዕራፍ 9 ላይ የምናገኘው ሰው ኋላ ከሰብዓ አርድእት ተቆጥሯል በትውፊት ትምህርት። ይሄ ሰው ከእናቱ ማህፀን ጀምሮ አይነ ስውር ነው። አይነ ስውር ብቻ ሳይሆን ደረቅ ግንባር ነው። ወላድ አትስማው የሚባል አይነት ነው። አይን አይደለም የአይን ምልክት ግንባሩ ላይ የለም። ምንድነው የሚባለው? ግንባር አፍንጫ ነው፣ ሌላ ነገር የለም። ድፍን ነው፣ ልሙጥ ነው። ሐዋርያት ቅዱሳን ሲመለከቱት ገረማቸው፣ በጣም ተደነቁ። አንዳንድ ጊዜ አስገርማሉ እኮ። ረቢ አሉት፣ መምህር በኃጢአተ መኑ ተወልደ ዝንቱ እውር። ይህ አይነ ስውር ስለማን ኃጢአት ነው እንደዚሁ ነው የተወለደ? በዘርእሱኑ ወሚመ በዘአዝማዲሁ፣ እንደው በእናቱ ማህፀኑ ነው በድሎ ነው ወይስ በዘመዶቹ ኃጢአት ነው ብለው አሉት። ጌታ መለሰ፣ ኢ ውእቱ አበሰ፣ እሱ አልበደለም፣ ወኢ አዝማዲሁ፣ ዘመዶቹም አልበደሉም ማለት። ታስታውሱ እንደሆነ ነግሬያቸዋለሁ። እንዲህ ብሎ ሲናገር ቢያንስ ጌታ ሁለት ነገር እያስተማራቸው ነው። አንደኛ አትፍረዱ። ደህና ዋላችሁ። ሰው የሆነ ነገር ሆኖ ስናይ በኃጢአቱ ምክንያት ነው አይባልም። እንኳን ተውትና ያቺ እህተ እንትና ነኝ የምትለው ስትታሰር እሰይ አይባልም። ባለፈው ተናግሬያለሁ። ይችን ሴት በማሰር ልናስቆማት አንችልም። ይችን ሴት ኃይለ መንፈስ ቅዱስ ታጥቀን በእርሷ ያደረውን ጋኔን የሚያስወጣ አቅም ያለው ሰው ካልተገኘ በቀር እንዲህ ያለ ድል የለም። እሷን በማሳሰር በየሚዲያው በማሳጣት ምንም ለውጥ አታመጡም። ምክንያቱም ለማሳጣት ስንሞክር እያስተዋወቅናት ነው ያለን። ባለፈው ሳምንት አትዩ ያልኳችሁ ለዛ እያስተዋወቅንላት ነው ያለው። ከተሰራ የመንፈስ ቅዱስ የሚገርማችሁ ነገር ሁሌ እኮ ማስተዋል ታስታውሳላችሁ። ባለፈው አንድ ነገር ነገራችሁ ነበር። በቀኝ አቆማቸው በረከታቸው ይድረሰንና አባታችን የኔታ ክንፈ ገብርኤል መምህራችን ስለ ስብከት ስናገር ልጄ አሉኝ። አቤት አልኳቸው። እስቲ ጥያቄ ልጠይቅ፣ አሁን አንተ አስተማሪ ተብለሃል። እሺ አልኳቸው። አንተ የምታውቀው አንድ ሰው ኃጢአት ሰራ፣ መከርከው አልሰማህም፣ ደገምከው አልሰማህም፣ ሰለስከው ባሰበት፣ ለምን ይመስልሃል አሉኝ። ኦሬ ኔታ ወይ ጆሮ አይሰማም ወይ ችግር አለበት ወይ ደግሞ ጠማማ ነው ማለት ነው እያልኳቸው፣ የዘመኑ ሰባኪያን በሽታችሁ ይሄ ነው አሉኝ። እንዴት አልኳቸው። ሁልጊዜም ቢሆን ጣታችሁ ሌላ ለመቀሰር የምትፈልጉ ራሳችሁን አታስተውሉም። ሌላ ጥያቄ ላምጣና ነው እሺ አልኳቸው። ያን ሰው ኃጢአት የሚያሰራው ማን ነው አለ። ሰይጣን። ሰይጣንን የሚያስወጣው አንተ ነህ መንፈስ ቅዱስ አለ። ኧረ መንፈስ ቅዱስ እንጂ። ስለዚህ ስትመክረው ያልሰማህ ለምን ይመስልሃል? አይ ኔታ አሁን ገባኝ በሉ እስቲ። ገባችሁ? የዘመኑ ስብከት በሽታ ገባችሁ? ይሄ ነው ችግራችን። የዘመኑ አገልግሎት በሽታ ይሄ ነው። ከላይ እስከታች መንፈስ ቅዱስ የለም። መንፈስ ቅዱስ አድሮበት የሚሰራ ሰው ጠፍቷል። ለዛ ነው በየቀኑ ህዝቡ ሲክድ የሚውለው። ለዛ ነው እውነተኛው ቃል እግዚአብሔር ሲነገር የማይሰማው፣ ህልመኞች ሲመጡ ግር ብሎ የሚሄድ። ኤልያስ መጣ ግር ነው፣ በዚህ እንትና ታየችኝ ግር ነው፣ በዛም አስቸጋሪ ነው። ተሐድሶቹ ሲመጡ ዝነኛ ድምፀኛ ሰው መጣ ሲባል በቃ ድምፅ ተከታይ ሆኖ ነገር። ለምን? አገልግሎታችን ሁሉ መንፈስ ቅዱስ የተለየ ሆኖ ነው። ይህን ነገር ደጋግሜ የምናገረው ወዲህ እንዳይመስላችሁ። አጋንንትን የታጠቁ ሰዎችን መንፈስ ቅዱስን ካልታጠቅን ከመንግስት ጋር ብትወዳጅ ጦር መሳሪያ ብትይዝ ሰይጣንን በጥይት አታሸንፈው። ይልቅስ መንፈስ ቅዱስ እንዲረታልን
ወደ መንፈስ ቅዱስ ነው ጠጋ ማለት። ምን ያደርጋል? እንኳን ታሰረች የታባቷና ምናምን ምን ያደርጋል? አዎ እንደ ሰው አንዳንድ ስሜት ተሰምቶን ልንል እንችላለን፣ ግን ስህተት ነው። ስለዚህ ጌታችን ምን አስተማራቸው? አትፍረዱ፣ በኃጢአቱ ነው አትበሉ አላቸው። እግረ መንገዱን በምስጢር ጥንተ አብሶ እንዳለፈች ነገራቸው። በመስቀሉ መርገምን እንደሚሽር ነገራቸው። ምክንያቱም ዘመዶቹ አልበደሉም አለ። ምክንያቱም የአባት ዕዳ ለልጅ ቀረ ብሎ ሰበከላቸው በምስጢር በጥበብ። ከዚያ በኋላ ብርሃን ሳለ ስራዬን ሰራ ዘንድ ይገባኛል ብሎ ጌታችን ወረቀ ውስተ ምድር ወገብረ ጽቡረ በምራቁ ይላል። መሬት ላይ እትፋለ በምራቁ ጭቃ ሰራ ካፈሩ ጋር። ወቀቦ ለውእቱ እውር ይላል። አይነ ስውሩን ያን ደረቅ ግንባሩን አይን ኳለለት፣ የአይን ምስል ሰራለት አይኑ ላይ። ወይቤሎ ሁር ታጸብ በምጥማቃተ ሰሊሆም በትርጓሜው ሐዋርያ ሂድ፣ የስሙ ትርጓሜ ፍንው ልዑክ በሆነ በሰሊሆም መታጠቢያ ሂድ ተጠመቅ ታጠባለው። ሂዶ ተጠምቆ ታጥቦ እያየ መጣ። ሰዎች ተገረሙ። ይሄ መንገድ ላይ ተቀምጦ የሚለምነው አይደለም አሉ። አንዳንዶቹ ነው ቁልጭ እሱን እኮ ነው። አንዳንዶቹ አይደለም አይ ሰው መመሳሰል አሉ። እሱ ግን እኔ ነኝ አላቸው። እፎ ተከስታ አይንቲከ ወምኑ ከሰተካ አይንቲከ፣ እንዴት አየህ? ማን አይንህን አበራለ አሉት። ብእሲ ዘስሙ ኢየሱስ፣ ኢየሱስ የሚሉት ሰው አለ። ኢየሱስ የሚሉት ማን? ሰው አለ። አያውቅም ገና ነው። አሁን የዚህ ሰው ደረጃ ልትመለከቱት ነው። እግረ መንገዱን የምትመለከቱት የጌታን ስራ ተመልከቱ። በምክንያት የሚሰራ ያለ ምክንያት የሚሰራ ያለ ምክንያት ሲሰራ ጌታ ሆይ ብትወድስ ልታነጻኝ ይቻላል ስለው ወድጃለሁ ንጻ ይለዋል። ምንም ሳያደርግም ይነጻል። ያ በዮሐንስ ወንጌል ምዕራፍ 4 ያለው ብላቴና የታሟል ስለው ሂድ ብላቴና ድኗል አለ። ሲሄድ ድኖ አገኝቶታል። በምክንያት ይሰራል። በምክንያት ማለት ጭቃ ሰራ። ጭቃው ምንድነው? እመት ወይም እምነት። ሂድና ተጠመቅ አለው። እሱ ምንድነው? ጸበል ነው። ይህንን ሲያስተምር ነው። ኋላ ኢየሱስ የሚሉት ሰው አለ። ሰው ነው ያለ። አሁን በዘመነ ትንሣኤ ብዙ ከሚያነጋግሩ ነገሮች መካከል አንዱ በቀደምም እዚህ መድረክ ላይ ተጠይቆ ነበረ። አርግ ሀበ አቡየ ወአቡክሙ ወሀበ አምላኬ ወአምላክክሙ፣ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ። አምላኬ አለ። አንተ ደንቆሮ ስማ፣ ኢየሱስ ክርስቶስ ማን እንደሆነ መረዳት ከፈለክ መጀመሪያ የዮሐንስ ወንጌል ምዕራፍ 19 ላይ እንዲህ ከማለቱ በፊት ምዕራፍ 1 ቁጥር 1ን መልሰ መላልሰ ተመልከተው። ቀዳሚሁ ቃል፣ ከሱ በፊት ማንም የሚቀድመው የሌለ ያ አካላዊ ቃል ቀዳማዊ ነው። ወውቱ ቃል ሀበ እግዚአብሔር፣ ያ ቃል አካላዊ ቃል በእግዚአብሔር አብ በባህሪ አባቱ በእግዚአብሔር መንፈስ ቅዱስ ህልው ነው። ወእግዚአብሔር ውእቱ ቃል፣ ያ አካላዊ ቃል ማን ነው? ራሱ እግዚአብሔር ነው። ማንን አምላኬ ይላል? ማንንም አይልም፣ ግን ብሏል። ለምን? ጌታ አምላኬ የሚሉ ቃላትን ሲጠቀም ብትሰሙ ቅድመ ተዋሂዶ ፍጡር የነበረን ስጋ መዋሃዱን ለማጠየቅ ነው። ጌታችን የተዋሃደውን ስጋ ማን የፈጠረው? እንዴት ዋላችሁ? እግዝእትነ ማርያምን ማን የፈጠራት? ራሱ። ማን የፈጠራት? ራሱ። የፈጠረውን ስጋ እኮ ነው የተዋሃደው አይደለም? ለዛ ነው የፈጠረውን ስጋ ስለተዋሃደ ቅድመ ተዋሂዶ ፍጡር የነበረን ስጋ መዋሃዱን ለማጠየቅ አምላኬ አለ እንጂ ለእርሱማ ምን አምላክ አለው? እኛ ፍጡሮቹ የሆንን ለኛ አምላካችን የሆነ ነው እንጂ በዘመነ ትንሣኤ እንዲህ ያለ ህሊና ከኛ ሊወጣ ይገባል። እርሱ አምላካችን ነው። ኢየሱስ ክርስቶስ እግዚአብሔር ካልሆነ መዳን የለም። እኛ በፍጡር ነው። ምንድነው ፍጡር የሚያድን ቢሆንማ ከአባታችን ከኖህ ከሄኖክ ከመልከጼዴቅ ከአብርሃም ከይስሐቅ ከያዕቆብ ከሙሴ ከዳዊት ከቅዱሱ ከዳንኤል ከነ ኤርምያስ 70 ዘመን ያለቀሰ እሱ አያድነንም ነበርን ከገሃነመ እሳት? አኮ በመልአክ ዋኮ በተንባል ተብሎ በታላቁ ነቢይ በልዑለ ቃል ኢሳይያስ የተናገረው በመልእክተኛ አይደለም
በአማላጅም አይደለም ራሱ ይመጣል አልተባለም። ራሱ ማን ነው? እንዴት ዋላችሁ? ራሱ ማን ነው? በእውነት ሞት እንድል አድርጎ የተነሳው ማን እንደሆነ ሲነግረን ወተንሥአ እግዚአብሔር ከመ ዘነቅሐ እምነዋም ከእንቅልፍ እንደሚነቃ የተነሳ ማን ነው? እግዚአብሔር እኮ ነው የሚለው። ሲያርግሳ አርገ እግዚአብሔር በይባቤ በእልልታ በምስጋና ያረገው ማን ነው? እግዚአብሔር። በእርሱ እግዚአብሔርነት ላይ ምን ድርድር አለው ወንድሜ? ይሄ ሰው ግን ገና አልተረዳም። ብእሲ ዘስሙ ኢየሱስ አለ። ኢየሱስ የሚሉት ሰው አለ እልፍ አለ። ይሄን ወሬ ማን ሰሙ? አይሁድ ፈሪሳውያን ሰሙ። አመጡት። ማን ያዳነ አሉት። አሁንም ደገመው። እንዴት አድርጎ አዳነ? ጽቡረ ገብረ በምራቁ ጭቃን አደረገ። ወቀባእኒ አዕይንቴ አይኔን ቀባኝ። ወይ ቢለኒ ሁር ታጠብ በምጥማቃተ ሰሊሆም ሂድና ታጠብ አለኝ። ታጥቤ አየሁኝ አላቸው። ጨነቃቸው። ወላጆችን ጠሩልን እስኪ አሉ። ወላጆቹ ተጠሩ። ይሄ ሰው ልጃችሁ ነው አሏቸው። አዎ ሲወለድ እንዴት ነው ነበር? ደረቅ ግንባር ነው። እና ማን ነው አይኑን ያበራው? ያውቃሉ ማን እንደሆነ ግን አናውቅም፣ ራሱን ጠይቁት፣ ትልቅ ሰው ነው አሉ። ምክንያቱም እውነቱን ቢናገሩ አይሁድ አንድ ነገር ተመካከረው ነበረ። ኢየሱስ ክርስቶስ ኢየሱስ መድኃኒታችን ክርስቶስ እንደሆነ የሚመሰክር ሁሉ ከምኩራብ ይባረር ተብሏል። ራሱን ጠይቁት አሉ። ጠየቁት። አንተ ይሄ ሰው አይንህን አብርቷልና ምንድነው ትላለህ አሉት። አሁን ልብ በሉ። መጀመሪያ ምንድነው ብሎ ነበረ? ሰው። አሁን አሰበ እንደገና። አይ ተራ ሰውማ እንዲህ አያደርግም። ደህና ዋላችሁ? እውር ታበራላችሁ? ኧረ የተዘጋ በር ማትከፍቱ። ሰው እንዲህ ማድረግ ይችላል? አይ ይሄ ነገር ከሰው ከፍ ያለ ነው ብሎ አሰበ። ልብ በሉ እንዴት ልባም ሰው እንደሆነ። አይኑ ግን ልባም ነው። አይ ተርታ ሰው አይደለም አለ። ነብይ ነው አላቸው። ዛሬ አህዛብ የመሐመድ ዘመዶች እችን ይዘው አይደለ ይሄው መጽሐፍ ቅዱስ ኢየሱስ ነብይ ነው ይላል ነው ተሰዋት እያሉ የሚንጨረጨሩባት ጥቅስ ይችላል። ዮሐንስ ወንጌል ምዕራፍ 9 ላይ ይሄ ሰው ምን አለ? ሰው ነው ከማለት ትንሽ ከፍ አድርጎ ነብይ ነው አለ። በእርግጥ ደጋግሜ እላለሁ ኢየሱስ ክርስቶስ ነብይ ነው አይደለም? ነው። እግዚአብሔር ነብይ ነው እኮ። ነብይ ማለት ምን ማለት ነው? ልዩነቱ የሚመጣውን የሚያውቅ ስንል ነቢያት ራሱ መድኃኔዓለም ገልጦላቸው ነው ያወቁት። እግዚአብሔር ገልጦላቸው። ለእርሱ ግን ነጋሪ የለውም። በባህሪው ነብይ ነው። ሁሉን አዋቂ ነው። ነብይ ነው አላቸው። አይሁድ ግን ይህም አልተስማማቸውም። ለብቻ ወሰዱትና ሁር ሀብ ስብሐተ ለእግዚአብሔር ቅዱስ ሙሴ እንዳስተማረ ለእግዚአብሔር ክብር ስጥ ነአምር ከመሃጥውቱ ዝብእሲ ይሄ ሰው አይኔን አበራልኝ የምትለው ኃጢአተኛ ነው። ተው እግዚአብሔርን አክብር፣ እሱን ስደባል። እዚች ላይ ጥሩ መልስ አመጣ። ለምን? ልባም ነው ብያቸዋለሁ። ልባም ነው። ታምናለህን ተብሎ የተጠየቀበት ምክንያት ነው። ልባም ነው። ጌታችን እሱን ከማዳኑ በፊት ሐዋርያትን ምን ብሏቸዋል? ለምን አይነ ስውር ሆነ? በሱ ነው በወገኖቹ ኃጢአት ሲባል እሱም አልበደለ ወገኖቹም አልበደሉ ሲል ነገር ሰምቷል። አለመፍረድ ተምሯል። አንዲት ቃል መለሰላቸው። ምን ሲል? ይአምር በሩስቲ ይአምር ለመሃጥ ውእቱ ወዘንተ ባሕቱ አአምር ከመ እውር አነ ወይእዜ ርኤኢ። እንዴት ያለ ምስክርነት መሰላችሁ! እናንተ እንደምትሉት ኃጢአተኛ መሆኑን እንኳን አላውቅም። አንድ ነገር አውቃለሁ፣ እውር ነበርኩ፣ ዛሬ ግን አያለሁ። በቃ ምን ያስቀባጥራል? እውነቷን ብቻ መናገር እኮ። ምንም ሌላ ነገር መቀባጠር የለም እኮ። የምታውቃትን ነገር ብቻ። አያችሁ፣ እኔ ኃጢአተኛ መሆኑን የት ያውቃል? እሱ ኃጢአተኛ ይሁን አይሁን አያውቅም። ለዚያ ነው ስለማያውቅ እንደ ሰው ዳሶታልና ሰው ነው አለ። ድንቅ ተአምራቱን አይቷልና ነብይ ነው አለ። ከዚያ በላይ ግን ምንም መናገር አልቻለም። ከዚያ በኋላ አንድ ነገር ተናገራቸው። ዓለም ከተፈጠረ ዘመን ከተቆጠረ እኔ ላይ እንደተደረገው ማንም ላይ ተደርጎ አያውቅም ብሎ መሰከረ። አንተ በኃጢአት የተወለድክ ደግሞኛን ታስተምረናለህ ብለው ጻልውንም ሰደቡት ይላል። ምን ብለው?
እውር ደንቆሮ ብለው ሰደቡት። አንድም ማይም ያልተማረ ብለው ሰደቡት። እርሱ ግን ምንም አልመሰለም። እየገፈተሩ ከምኩራብ አስወጥተው አባረሩት። ለምን? እውነትን ስለመሰከረ። ጌታችን ጠበቀው። እስከዛ ሰዓት ድረስ አላናገረው። ለምን? ጥቂት እስኪፈተን ድረስ። ላልተፈተነ ሰው ጸጋ የለም፣ ስጦታ የለም። የፈተናው ጫፍ ምን ነበረች? ለጊዜው ከምኩራብ መባረር። በጣም ከባድ ነው። ከምኩራብ መባረር ማለት እንደ በዘመናችን ሂሳብ ብታስቡት አንድ ሰው መናፍቅ ተብሎ ተወግዞ እንደማባረር ነው። ከባድ ነው። እሱ ግን ጨከነ። ስለ እውነት ጨክኖ ከምኩራብ ሲባረር ቻለው። ጌታ አገኘው። ርዕሳችን የሆነውን ጥያቄ ጠየቀው። ተአምንሁ አንተ በወልደ እግዚአብሔር፣ በእግዚአብሔር ልጅ ታምናለህን? ምክንያቱም ጌታ ማይመረ ህዋት ነውና መጀመሪያ ሰው ኋላ ነቢይ እንዳለው ያውቃል። በእግዚአብሔር ልጅ ታምናለህን አለው። መኑ ውእቱ ወልደ እግዚአብሔር ከመ እእመን ቦቱ፣ አምንበት ዘንድ የእግዚአብሔር ልጅ ማን ነው ብሎ ጠየቀ። ጌታ ምን አለው? ዘትርእዮ ዘይትናገር ምስሌከ፣ የምታየው ካንተ ጋርም የሚነጋገረው ነው አለው። ለምን እንዲህ አለው ቢሉ አንድም በተፈጥሮ የእርሱ ገንዘብ የሆንኩለት እኔ ነኝ፣ የፈጠርኩ እኔ ነኝ። ዓይን የፈጠርኩልህ ጆሮንም የፈጠርኩልህ እኔ ነኝ። ጆሮህን አስቀድሜ ዓይንህን አስከትዬ። አንድም ዘትርእዮ እንድታይ ያደረግኩህ እኔ ነኝ። ወዘትሰምዕ ወዘይትናገር ምስሌከ፣ ካንተ ጋር የሚነጋገረው አለ ድምፄን አስታውስ። ዓይነ ስውር ቢሆንም ይሄ ሰው ጆሮ ምን ይላል? ይሰማል። ያን ጊዜ ምን አለ? አምን እግዚኦ፣ አቤቱ ምን እላለሁ? ምን እላለሁ? አምናለሁ። ወሰገደ ሎቱ፣ ምን አለለት? ሰገደለት ይላል። የባህሪ አምላክነቱን አምኖ ለባህሪ አምላክነቱ እንደሚገባ ሰገደለት። ታምናለህን ተብሎ ተጠየቀ። አምናለሁ ብሎ መለሰ። በሉ ጥያቄና መልስ እንግባ። እንዴት ዋላችሁ? ታምናላችሁ? ታምናላችሁ? የእውነት ሰሚን ግባ በለው። እርግጠኛ ናችሁ? ታምናላችሁ? እንደው በሞት እንደው የእውነት ከልባችሁ እስኪ እንደው ከልባችሁ ሳይታወቃችሁ ከእግዚአብሔር ሎቱ ስብሐት እልፍ አድርጋችሁ የምታምኑት ሰው የለም? የለም? እንዴት ዋላችሁ? የለም? እውነቱን ነጋገር እንኳን ሌላው ቀርቶ እንደው ከሱ ጋር ስትሆኑ ሰላም፣ ደስታ የሚሰማችሁ ምንም አይነካኝም ብላችሁ የምትመኩበት ሰው የለም? የለም? አለ አለ፣ እናውቃለን። አለ አለ። በቀላል ፈተና ብዬ ነው ይሄን ምላችሁ። ለምን መሰላችሁ? አታምኑም አናምንም ለማለት አይደለም። እኔም ብትጠይቁ ፍጥጥ ነው የምለው። ይሄን ምላችሁ መሰረታዊ ምክንያቱ እምነታችን እንድናሳድግ። ታምናለህን ተብለን በየጊዜው መጠየቅ አለብን። መጠየቅ አለብን። የነገር ሁሉ መሰረት እምነት ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። በነገራችሁ ላይ እምነት የሌለው ሰው ምንም የለውም። በዚህ ዘመን ክርስቲያኖች የተበላሸን እምነት ስለሌለን ነው። እምነት ማለት ግን እንደ ጴንጤው ዝም ብለህ በአፍህ አምኛለሁ እያልክ መለፍለፍ አይደለም። እምነት ያስፈልጋል። ማመን ያስፈልጋል። አሚን ማመን የነገር ሁሉ መሰረት ነው። ለሚያምን ሁሉ ይቻለዋል። ልናምናቸው ከሚገቡ ነገሮች መካከል አንዱ የክርስቶስ ትንሣኤ ነው። በክርስቶስ ትንሣኤ ታምናላችሁ? እንዴት ዋላችሁ? በክርስቶስ ትንሣኤ ታምናላችሁ? እሱ ሞትን ድል አድርጓል፣ እኛም እንነሳለን ትላላችሁ? ጥሩ። አዎ ማለታችሁ በጀ። አሁን ሰው ቢሞት ታለቅሳላችሁ? አታለቅሱ? ታዲያ ምን ትንሣኤ ያለ ትላላችሁ? ይሄ እኮ ነው። የአፍ ምስክር ሌላ፣ የልብ ጎዳና ሌላ። እስኪ እንለማመደው። ለምሳሌ ፈጣሪ ያድርገውና ከወገኖቻችን መቼም የሐዘን ጥሩ የለውም ብዬ ነው ያደርገው የምላችሁ። ከወገኖቻችን አንዱ ይሞትና አይ
ጊዜው በዓለ 50 ነው። ወደፊት ነው ቦታ አለ። ጠጋ በሉለት እዚህ የመጀመሪያው አለ ጊዜው በዓለ 50 ነውና በጌታዬ የትንሣኤ ዘመን አላለቅስም ብላችሁ ዝም ብትሉ አቤት ሰው አይን ላፈር ነው የሚላችሁ። እዛ በኋላ መኖር ነው የሚያውቀት አይደል? እችን ስለ እግዚአብሔር ፍቅርና ስለ እምነታችን እንኳን መሸከም አንችልም። መጀመሪያውንም አለማልቀስም አንችልም። በእውነቱ የትንሣኤ ብርሃንን የሚያምን እኔ ሞቼ አልቀርም ብሎ እኛ እኮ በትንሣኤ ብርሃን አይደለም የምንኖረው እኮ እኛ እኮ በብሉይ ጨለማ ነው ብዙዎቻችን የምንኖረው እኮ በብሉይ ኪዳን የጨለማ አሰራር ውስጥ እኮ ያለን ቁጥራችን ጥቂት አይደለም እኮ። እኔ ስትመለከቱ ደጋግሜ እናገራለሁ። ዛሬም እኮ የመጽሐፍ ቅዱስ ቃል የማይመራ ህልም አላሚ የሚመራ ሰው እኮ ነን። ደህና ዋላችሁ። ዛሬ አብዛኛውን ክርስቲያን የሚመራው ምንድን ነው? ህልመኛ ባለ ራእይ አይደል? እንትና የሚባል ንጉስ ይመጣል እየተባልክ የምትመራ እንዴት ዋላችሁ? እስኪ እንደው በሞቴ ይሄ ራእይ ምናምን የሚባለው ቡድን ውስጥ አባላት ያልሆናችሁ እስቲ እጃችሁን አውጡ። ብዙዎቻችሁን ገብቼ ቡድን ውስጥ አይቻችኋለሁ። ያልሆናችሁ ነው ያልኩኝ። አይ እሺ አውርዱ። አይዟችሁ ናችሁ እየለወቅሳችሁ አይደለም፣ ችግር የለውም። እንደውም አንዳንድ ጊዜ ሳስበው እንዲሁ የግል ጠብዬ መሰለብኝ ሁሉ፣ ግን የቤተ ክርስቲያን የክብር ጉዳይ ነው የኔ አይደለም። ምክንያቱስ እየተሰራ ያለውን ስራ ስትመለከቱ እንደው በእውነት እንደው አንድ ክርስቲያን ንጉስ ይመጣል ብሎ እንደው ይሄን ያህል ጉጉት ሊመጣ ይችላል እኮ። ደጋግሜ ተናግሬያለሁ። እኔ አላውቅም። እንደውም አንድ ሰው ምን አለኝ፣ ደህና ሰው ነው፣ አስተዋይ ሰው ነው። እንዴት ነው ነገሩ? መጽሐፎቹ በእጅህ እያሉ አላውቅም ማለትህ ምንድን ነው? አንዱን ምረጥ እንጂ አለ። ስንቱን ምረጥ አለኝ? ሞኝም ፈልግ። መጽሐፉም አለ እጃችን ላይ አለ። ከአምስቱ መጽሐፍ ቢያንስ 4ቱ አለ። ስለ ቴዎድሮስ ሳልሳዊ ከሚናገሩት መካከል 4ቱ ቢያንስ አለ። ግን ዛሬ እየተባለ ያለውን የሚል መጽሐፍ ግን የለኝም። ዛሬ እየተባለ ያለው መጽሐፉ ላይ ያለው አይደለም። እሱን አንድ ቀን ስራዬ ብዬ አምላክ ከፈቀደ እመለስበታለሁ። በእነዚህ በአምስቱ መጽሐፍ ስለ ቴዎድሮስ ሳልሳዊ መምጣት ወይም ስለ ደግ ንጉስ መንገስ ከሚናገሩት 5 መጽሐፍት መካከል 4ቱ እጅ ያሉ 5ኛውን ማግኘት የምችልበት እድልም ብዙም ጠባብ ስላልሆነ በዛ እንነጋገራለን። ዛሬ ሰዎች የሚሰብኳችሁ መጽሐፉ ላይ የተጻፈው አይደለም። ሲጀምር መጽሐፉ የሚናገረው ከኢትዮጵያ በፊት ስለ ግብጽ ነው። ደህና ዋላችሁ። አንተ ወንድም የግብጽ እንደመኛ አድርገን የምትስላት አይደል? ቴዎድሮስ መጥቶ ግብጽን ያጠፋልኛል ብለን የምታስብ? ትንቢቱ መጀመሪያ ከኢትዮጵያ አስቀድሞ ለማን ተነግሯል? ለግብጽ ነው። በትርጓሜ ብትፈልግ፣ በድርሳናት ብትፈልግ፣ በገድላት ብትፈልግ መነጋገር እንችላለን። እኔ አላውቅም የምልበት ግን ምክንያት አለኝ። አላውቅም የምለው እነሱ የሚሉትን ነገር ይሄ ንጉስ ሲመጣ እንዴት እንደሚመጣ፣ መቼ እንደሚመጣ፣ ምን እንደሚሰራ እኔ አውቃለሁ ማለት አልፈልግም። አንዳንዶችም ቀኝ አዝማች ግራ አዝማች መሆኑን ሁሉ ያምራቸዋል። እውነት ነው የምነግራችሁ። እኔ በሞቴ ብያችሁን የማላውቀውን አንድ ነገር ልናገር። እኔ በህይወቴ ሰው እንዲለኝ የማልፈልገው እኔ የማልለው አንድ ነገር አለ። ግን ይሄንን መብርሃንን ይቅርታ እየጠየኩ ነው። በወላዲተ አምላክ ይዣችኋለሁ። እኔ ብዬ አላውቅም። ዛሬ ገና ነው ማለት አይደለም። በወላዲተ አምላክ ለሶስተኛ ጊዜ እለዋለሁ። በወላዲተ አምላክ ይዣችኋለሁ። ሳታውቁት ራሳችሁን ለሐሳዊ መሲህ አታዘጋጁ። ምክንያቱም በክርስቶስ ዘመን አብዛኞቹ አይሁድ የሚጠብቁት የነበረው ምድራዊ ንጉስ አይደለም። ክርስቶስን የሰቀሉት ለዛ ነው። አሁንም አይሁዳውያን ቤተ መቅደሱን ለመስራት ተፈተፍ እያሉ ነው። ያ ሐሳዊ መሲህ የሚነግስበት መሲህ ተወለደ እያሉ እየጨፈሩ ቀላል እንዳይመስላችሁ። ሌላ ነገር አለ። እኔ አሁንም ንጉስ ይመጣል አይመጣም አላውቅም። እናንተ ካነበባችሁ ትንሽ ልፍ ያለ አንብቤም ይሆናል። ሌላም ማውቀው ነገር ይኖራል። ከአባቶቼ ጋር የምጫወተው ከእናንተ ጋር የማላወራው ነገር ይኖራል። እኔ አይመጣም አልልም። ግን እየሆነ ያለው ነገር ግን እውነት ለእግዚአብሔር ሰው ራስን ማዘጋጀት አይደለም። እየሆነ ያለው
ለሌላ ጠላት ራስን ማዘጋጀት ነው። እኔ ውርድ ከራሴ እንዲህ በማለቴ እነሱ እንዳሉት የኢትዮጵያን ትንሣኤ እንዳይፈርድናል አጋንንት ይጫወቱበት ምናምን የፈለጉትን ይበሉ፣ ችግር የለውም። እኔ እንደሆነ ያለሁት በእግዚአብሔር እጅ ነው፣ ችግር የለውም። በእግዚአብሔር እጅ የተያዘ ሰው ደግሞ አይፈራም። ደህና ዋላችሁ። በማን እጅ ነው የተያዝነው? በእግዚአብሔር እጅ ነው የተያዝነው ስላችሁ ዝም በቅድስና ምናምን እንዳይመስላችሁ። እግዚአብሔር በደዌ በአራት አቅጣጫ ጠፈሮ የያዘን ሰዎች ነን። አለቅ እስኪጠራን ድረስ ያቺ ጊዜ እስክትደርስ ድረስ ደጋግሜ እነግራችኋለሁ። ይሄንንም የምናገረው እድሜያችን ደርሶ ብንጠራ እንኳን እግዚአብሔር በሚወስድበት መንገድ ቢወስደን እንኳን የእነሱ ትንቢት እንዳይመስላችሁ ብዬ ነው። የዋህን አትሆኑ። ብዙ ጊዜ ሞት ዳር ሲለን የኖርን ሰዎች ነን። ይሄ ከነሱ ስታስቡት እግዚአብሔር በደዌ በመሃል እጁ ቁጭ አድርጎ ይዞናል። ኃጢአተኛ ብንሆንም እንኳን በእግዚአብሔር እጅ ነን። እሱ አይደለም አሳሳቢ ነገር። እኔ ግን አሁንም እየደጋገምኩ የምጮኸው ልተው ብል አልተወኛለሁ። ራሳችንን ላልሆነ ነገር እያዘጋጀን ነው። በጣም ከምታስቡት በላይ ሰንሰለቱ ወርዶ የማትጠብቁት ቦታ ላይ ደርሷል። አንድ ቀን መነገር ካለበት እነግራችሁ ነበር። እንደነሱ በአደባባይ አባቶች እንዲህ አሉ ምናምን እያልኩ አላቀራራም። የአባቶችን መልእክት በሳምንት ቢያንስ አንዴ አገኝ ይሆናል። ግን በሳምንት አይደለም በአመት 2-3 ካልሆነ አልናገርም። ያውም ንስሐ ግቡ ነው። ሌላ ምንም መልእክት የለም። በዚህ ዘመን አልኳችሁ ንጉሥ ሊመጣ ነው ምናምን አይደለም። እውነተኛው የእግዚአብሔር መልእክት በዚህ ዘመን ምንድናት? ንስሐ ግቡ ናት። በቃ ሌላ ምንም የለም። ንስሐ ግባ። አሁንም በየሄድኩበት እሄዳለሁ። መርከብ ሰርተህ ስም መዝግበህ ገዳም ሄደህ ብትሸሸግ መቅሰፍቱን ገዳም ሄደህ አታመልጥም። እግዚአብሔር በኪነ ጥበቡ የሚሰውር ቦታ ላይ ካላስቀመጠ በቀር አታመልጥም። የሚገርማችሁ ሳውዲ አረቢያ ሆኖ የሚያመልጣለ። ሳውዲ አረቢያ ቄስ አለ፣ ካህን አለ፣ ቤተክርስቲያን አለ፣ ስጋው ደግሞ ይፈተታል። እዛ ሆኖ ግን የሚተርፍ ሰው ታገኛለህ። ስለተመዘገብክ አይደለም፣ የሆነ ገዳም ሄደህ ስለተሸሸግክ አይደለም። ምክንያቱም ማምለጫ ከሚባሉ ቦታዎች ቁጥር 1 ጎንደር ናት። ግን ጎንደር ውስጥ የት እንደምታመልጥ ታውቀዋለህ? አታውቀውም። ለአንተ ዝግ ሆኖ የሚታይ በጣም ብዙ ክፍት ነገር ከተማዋ ላይ ያለው። ከተማዋ 2 ናት ብዬ እዚህ ነግሬሃለሁ። አንድ አይደለችም። አንተ የምታያት ከተማ አይደለችም፣ ሌላ ከተማ አለ። ብዙ አታናግሩ። እንደው ዝም ብሎ ወሬ እነሱ የሚያወሩትን አውርቶ ሰው መሳብ እኮ ቀላል። እንደውም አንድ ሰሞን ሰው ቤት እየመጣ ሲያስቸግር አንዱ ባልንጀራዬ ጋር እየተጫወተ አንተ ወንድም ያልኩት አቤት እንዲው እስቲ በትልቅ በፓርከር ነው የሚባል ጽፈህ ከዛሬ ጀምሮ ባህታዊ ሆኛለሁ እኔን ለመጠየቅ 300 ብር ያስከፍላል ብለህ እስቲ በር ላይ ጻፍልኝ። ይገርማችኋል፣ ትከፍላላችሁ እኮ እርግጠኛ ነኝ እንዲህ ብዬ ብጽፍ። አዎ የእውነቴን የጅል ማህበረሰብ አይደል? የጅል ጥርቅም በክፉ ዘመን እንድታመልጥ 15 ሺህ ብር ክፈር ተብሎ ስንት የከሰረ ሰው የለም አናውቅም። የዛም ማህበር ጉድ እኮ ገና ብዙ አላወጣንም። ስንት ጉድ እኮ አለ። ያ ማህበር የምትሉት ቴዎድሮስ መጣ ምናምን የሚላችሁ እኮ ስንት ሰው ተዘርፏል እኮ 15 ሺህ ብር 12 ሺህ ብር 20 ሺህ ብር ስንት ሰው ተዘርፏል እኮ። አባቶች እንደዚህ ብለውሃል ካልሆነ ቤት ላይ መቅሰፍት ይመጣል እየተባለ ድንቅም መቅሰፍት ወገኛ ሁላ የሚፈራ ግን ተሞታል። ብንፈራ ወያኔን በፈራን ነበር። ቅሊንጦ ምናምን እያለ የሚገርም የእውነቴን ነው። እኔ ሰሞኑን ይሄን ነገር ያበዛሁት በየጉባኤው ወድጄ አይደለም። አንዳንዶቻችሁ በግል አመለካከት እሱ ስለተነካ ነው የሚንጨረጨር ትሉኝ ይሆናል። ለኔማ ዝም ብል በተሻለኝ ነበር። ለኔማ የማውቀውን እውነት አውቃለሁ። እግዚአብሔር አምላክ በእውነት ማስተዋሉን ይስጠን። ታምናለህን ሲባል ማመን ማለት በመጀመሪያ ደረጃ ማመን ማለት እንደዚህ አይነት ቀራቀምበውን ነገር አይደለም። ማንን ማመን ነው? እግዚአብሔርን የሚያምን ሰው ደግሞ እንደ ቅዱስ ዳዊት ነው። ተራሮች እንኳን ተነቅለው ቢሄዱ አልፈራም ይላል። እምን ይሆርኩ ማእከለ ጽላልተ ሞት ይፈርሁ ለእኮ ይስማ አንተ ምስሌ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ይርኤኒ ወአልቦ ዘይሃጣኒ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። እግዚአብሔር ከኛ ጋር ለምን እግዚአብሔር ምስሌነ መኑ ይክለን። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ይቃወመናል? ስለምንድን ነው የምታወራው አንተ?
ይልቅስ እምነትን አሳድግ። ታምናለህን ተብለህ ትጠየቃለህ። እምነትን አሳድግ። አምናለሁ አትበለኝ። በስላሴ ማመንን መተማመንን፣ በእግዝእትነ ማርያም ማመንን መተማመንን፣ በመስቀሉ ማመንን መተማመንን ልመድ። እጅህን እንዲያደርግ ስታወጣው እኮ አጋንንት ይርዳሉ፣ ግን በመስቀሉ ስታመን ብቻ ነው። ትልቅ መስቀል ደረት ላይ አንጠልጥለህ ጫት ትቅማለህ። መስቀሉ አንተን ከአጋንንት ሊታደግ አይችልም። ለምን? አታምንበትማ። ጌጥ አድርገን ያንጠለጠልከው። ለዚያ ነው በትንሣኤው እንመን፣ በክርስቶስ በመድኃኒታችን የባህሪ አምላክነት እንመን። አምነን ንስሐ ገብተን እንገኝ። ለዚህ ደግሞ አምላከ አበው ሁላችንም ይርዳን። ስለ እምነት ማስረገጫ ትሆንን ዘንድ እናታችን ቅድስት ሳራን ማጠቃለያ እናደርጋት ለርዕሱ። እናታችን ቅድስት ሳራ ሶርያዊት የዛሬ 1700 ዓመት የነበረች፣ እዚህ በፊት አምናም ታሪኳን አንስተን ነበረ። ዛሬ እርሷ የነበረችባት አንጾኪያ በዘመንኛ ቱርካዊ አባባል አንታኪያ ትባላለች። አንታኪያ ማለት የጉግል ማፕ ተመልክታችሁ ከሆነ ወደ ደቡብ ምስራቅ ቱርክ ወደ ታች ሶሪያ ልትደርሱ ትንሽ ሲቀራችሁ ጉግል ማፕ ላይ ኮምፒውተር ላይ ቢሆንም ወይም ደግሞ ሞባይላችሁ ላይ ብትሰጡት አንጾኪያ ወይም አንታኪያ ብትሉት ያመጣላችኋል። እቺ ቦታ በጣም ገናና የነበረች ናት፣ በጣም ሲበዛ። እንዲያውም ምእመናን ለመጀመሪያ ጊዜ ክርስቲያን የሚባል ስም የወጣላቸው የት ነው? አንጾኪያ ላይ። ታዲያ ይቺ አንጾኪያ የክርስቲያኖች የመከራ አውድማ ሆነች በዘመነ ዲዮቅልጥያኖስ እና መክስሚያኖስ። በዛ ዘመን አንዲት ሳራ የምትባል ሴት ባላገባች፣ ያገባችው ባል ክርስቲያን ነው፣ ግን መከራው ሲመጣ ባሏ ካደ። ባሏ ምን አለ? ምን? ከዚህ ይሰውራል። ከቤት ሲመጣ አንተ አለችው። አቤት። ላንተ ሲል የሞተውን የሰማይ የምድሩን ፈጣሪ ሰውነት በእጅ የተያዘችውን ክርስቶስን ካድከው አለችው። እኔ እኮ አልካድኩትም፣ በልቤ አምነዋለሁ እኮ፣ እንዳይገለኝ እኮ ነው በአፌ የካድኩት ብሏል። እንደዚህ ብሎ ነገር አለ? በልብ አምኖ በአፍ መካድ አለ? በአፍ አምኖ በልብ መካድ አለ? የለም። ቅዱስ ጳውሎስ ተናግሯል። በልብ አምነህ በአፍ ምን ትላለህ? ትመሰክራለህ። ካልሆነ አማኝ አይደለህም። ቅዱስ ጴጥሮስ ሊቀ ሐዋርያትን የመሰለ አባታችን ርዕሰ ሐዋርያት ርዕሰ ኖሎት ቅዱስ ጴጥሮስ በልቡ ያን ያክል እየወደደና እያመነ ገና መንፈስ ቅዱስ ፍጹም አልሆነለትምና ቢደነግጥ 3 ጊዜ አላውቀውም አለ። ኃጢአቱን አልተቆጠረበት? ተቆጥሯል እንጂ ንስሐ ገብቶ እኮ ነው። አልቅሶ በእንባው ኃጢአቱን አጥባት እኮ ነው። ለምን? ደግነዋ የእግዚአብሔር ሰው። በቀደም ዕለት አንድ ሰው አስተባባሪያችን ነው በአንድ ቦታ ያለና እንዲያው ቅዱሳንን ሲያስተምር የሚወቅስ ሰው በጣም ነው የሚያናድደኝ። እና አንዳንዴ አንድ ቀን አንድ ሰባኪ አንዱን ቅዱስ በቃ የስድብ ያክል ሲወርድበት ክፍታፍ ብዬ አልኩኝ እና ኃጢአት የሆነብኝ የሆነ አይ ክፍታፍ ማለት እንኳን ኃጢአት መሆኑ አይቀርም፣ ግን ሰውየው እንደሆነቱ ምንድነው ክፍታፍ ነው። ለምን እኔ ንስሐ አልገባበትም? ለዚህ ምክንያቱም መድረክ ላይ ቁሜ ነው ያልኩት። እንደ ግል ሰብና አይደለም ነው፣ እንደ ኃላፊነቴ ነው ያልኩት። ክፍታፍ ነው። ቅዱስ አዳምን፣ ቅዱስ ዳዊትን፣ ቅዱስ ዮናስን፣ ቅዱስ ኖህን፣ ቅዱስ ጴጥሮስን፣ ቅዱስ ጳውሎስ ብርሃነ ዓለምን፣ ሌሎችም ተነሳሂ የነበሩ አባቶቻችንን ሲያስተምር ለክብራቸው የማይጠነቀቅ ክፍታፍ ነው። እኔም ክፍታፍ ተብዬ ያውቃለሁ፣ ግን ተሳድቤ አይደለም። አንድ የገዳም አበምኔት ጋር መንገድ ላይ እየተጫወተ በሕይወተ ሥጋ ስላሉ ስለ አንድ ቅዱስ ሰው አወራለሁ። እንዲህ አድርገው ሌሊት መልአከ እግዚአብሔር እንዲያናግሯቸው ምናምን ብዬ ስል ደነገጡ። አንተ ክፍታፍ ብሎ አሉኝ። እዚያው ምን አጠፋው ስላቸው በሕይወተ ሥጋ እያሉ ታሪካቸውን ትናገራለህ አሉ። ይቅር በሉኝ አባቴ አላወቅኩም፣ ነውሩ መሆኑን አላወቅኩም አልኳቸው። ከ10 ምናምን ዓመት በፊት ነው። ልጅ ልንገርህ አሉኝ። አቤት። እኔ ደብረ ሊባኖስ ዱሮ አካባቢ ላይ እየሄድኩኝ አሉ አንድ ግሁስ አባት ቆመው ከኔ ጋር ደመና መጥቶ ጠቅሎ ይዟቸው ሲሄድ አይቼ አውቃለሁ። ዛሬው ለአንተ መናገር ነው፣ ምክንያቱም ባለፈው ወር አርፈው ተቀብረዋል አሉ። ደመና ይዟቸው ሲሄድ አይቻለሁ፣ በዓይኔ አይቻለሁ። የአንድ ገዳም አበምኔት ናቸው። እኒያ አበምኔት አሁንም አሉ።
እኔም ከፍታፍ ተብያለሁ ብዬ እና ጥንቃቄ ማድረግን የመሰለ ነገር የለም። ስለ ቅዱስ ጴጥሮስ ስነጋገር እና ይህች ቅድስት እናት እንደዚያ ሲላት አይ በጊዜ የምትናገረውም ስለማይሆን ዝም አለች። ኋላ የሚገርማቸው የእግዚአብሔር ኪነ ጥበቡ መንታ ወለደች። እህቶቻችን መንታውን ይስጣችሁ። ጥሩ ነው። ከመንታ ልቦና ይሰውራችሁ። ፈቃዱ ቢሆን ግን መንታ ልጅ ይስጣችሁ። ያን ጊዜ ስም እናወጣላችኋለን፣ ችግር የለውም። ፍቅጦር እንለዋለን ወንዱ። አንዷ ሴት ከሆነች ደግሞ እስጢፋና እንላታለን። አይደለም በቃ በሉ ንገሩን ስትወልዱ ስም ለማውጣት እኛ አለን፣ ችግር የለውም። ታዲያ መንታ ወለደች። ጭንቅ ሆነ። ጭንቁ ምን መሰላችሁ? ምን ላብልቼ ላሳደግ አይደለም። እናቶቻችን እሱ አይጨንቃቸውም። ክርስትና የታስነሳቸው። ምክንያቱም ሶሪያ ውስጥ ቤተክርስቲያን ወድሞ አልቋል። አንድ ቤተክርስቲያን ለዘር የለም። ካህናት ታርደው አልቀዋል። አብያተ ክርስቲያናት ተቃጥለው አልቀዋል። ምን ታድርግ? ጨነቃት። ይህች ሴት እምነቷን ተመልከቱ። ታምኛለሽን ተብላ ብትጠየቅ አዎ ማለት ለሷ ይገባል። ኋላ ምን አደረገች? ባሏ ወጣ ሲልላት ሁለት አሽከሮቿን አስከተለችና ጀልባ መርከብ ላይ ተሳፍራ ልጆቿን አንዱን በሆዷ አንዱን በወገቧ አዝላ ሜዲትራኒያን ባህር ውስጥ ገባች። ከአውሮፓና ኤዥያ ድንበር ከአንታኪያ ከምትባለው ከአሁኗ የቱርክ ግዛት ተነስታ ግብፅ አሌክዛንድሪያ ለመምጣት ማለት ነው። የሜዲትራኒያን ባህርን እሰቡት። ኢትዮጵያውያን ወገኖቻችን በላምፔዱሳ ሲሲሊ ጣሊያን ለመግባት 100 ቢሄድ 50 ሰጥሞ ይቀራል። 50 በስንት ስቃይ ይደርሳል አይደል? ይህች ሴት ጨከነች። ለልጆቿ የመንፈስ ቅዱስ ሀብት የሥላሴ ልጅነት እንዲሰጥ መንገድ ላይ ስትደርስ እግዚአብሔር ኪነ ጥበቡን ሊገልጥ ወደደ። የእግዚአብሔር ጥበቡ የሚገለጥ በመከራ በደስታ አይደለም። እግዚአብሔር ቤትህን በበረከት ይሙላው ይልሃል አይደል? አንዳንድ ሰባኪ እባክህ አፍህን ያዝልን። እንዴት ያለ በረከት ነው አንተ የምትለኝ? ጉስጉሻው እንደሚባል እዚህ አካባቢ ድሆኖ እንዲሞላ ነው፣ ሪቁ እንዲሞላ ነው። እንዴት ያለ በረከት ነው? አዎ በረከቱ ያስፈልጋል። እንዲህ ያለ ነገር ግን የለም። ይሄ ዝም ብሎ የሰውን ሆድ በተስፋ መሙላት። እግዚአብሔር ፍቅሩን የሚገልጠው አንተን በመፈተን ነው። ክብሩን የሚሰጥ አንተን በመፈተን። ማዕበል ተነሳ፣ እላይ ያደረሳት መርከቧን አዘለች። ጌታ ሆይ ለልጆቼ ድነት ብዬ ወጥቼ ልጆቼ በማዕበል ይሞቱ አይሆንም። ጌታ ሆይ ይቅር በለኝ፣ ግን ይሄን አደርጋለሁ ብላ ልብሳቸውን ውልቅ ውልቅ አድርጋ ሜዲትራኒያን ባህር ላይ አጠምቀክሙ በስመ አብ፣ በአብ ስም አጠምቃችኋለሁ፣ በወልድ ስም አጠምቃችኋለሁ፣ በመንፈስ ቅዱስ ስም አጠምቃችኋለሁ ብላለች። እንደ ቀባሜሮን ጡቷን ሰንጥቃ ደም አወጣ፣ ግንባራቸውን፣ ደረታቸውን፣ ጀርባቸውን ቀባቻቸው። ቀብታ ስትጨርስ ማዕበሉ ጸጥ። ምክንያቱም በእግዚአብሔር ነው የተላከው። እዚያ አሌክዛንድሪያ ደረሰች፣ እስክንድሪያ። በዕለተ ሰንበት ነበር የደረሰችውና በዛ ዘመን እሑድ እሑድ ነው የሚያጠምቁት። ምክንያቱም የመከራ ዘመን ነው፣ ስደት ነው፣ ተደብቀው ነው የሚያጠምቁ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት ታላቁ ሊቅ የእስክንድሪያ 17ኛው ፓትርያርክ ልጆችን ሊያጠምቅ አሰልፏል። ወስዳ ህዳር አሰለፈቻቸው። አንደኛው ዙር ላይ አጠመቃና እሷ ላይ ደርሶ ሊያጠምቃት ብሎ ውሃውን ዝቅ ሲያደርገው ረጋ፣ ውሃው ቀጥ። ድንግጥ አለ። ግን ምንም ሳያስመስል እልፍ ብሎ ሁለተኛ ዙር አጠመቀ። ሁለተኛውን ዙር አጥምቆ አሁንም ወደ ህፃናቱ ምልስ ብሎ ሊያጠምቅ ስለ አሁንም ይረጋበታል። ሶስተኛም እንደዛ ሁሉን አጥምቆ ዞር አደረገና መለስ አድርጎ ልጄ አላት። አቤት። ምስጢሩን ንገሪኝ። መንፈስ ቅዱስ ልጆችሽ እንዳላጠምቅ እየከለከለኝ ነው፣ ምንድን ነው ይሆን አላት። ደነገጠች፣ ተንበርክካ አለቀሰች። ልጄ ንገሪኝ፣ ግድ የለሽ ምንድን ነው አላት። ይቅር በለኝ አለች። በድያለሁ። ምን አድርገሽ? ባህር ላይ ማዕበል ቢነሳብኝ ሳይጠመቁ ይሞቱብኛል ብዬ እንዲህ ያለ የድፍረት ስራ ሰርቻለሁ። ሴት ታጠምቃለች? እንዴት ዋላችሁ? ሴት ታጠምቃለች? ወንድ ሲያጠምቃል አያጠምቅም። ዲያቆን ራሱ ያጠምቃል? አያጠምቅም። ከካህን በቀር ማንም አያጠምቅም። ካህንና ከዚያ በላይ ነው። ገረመው። እሷ ይቅር በለኝ ንስሐ ስጠኝ እያለችው ነው። ብእሲቶ አንቺ ሴት አብይ ሃይማኖትኪ፣ ሃይማኖትሽ ታላቅ ነው። መንፈስ ቅዱስ በአንቺ አድሮ አጥምቋችሁ እኔን ከለከለኝ እኮ አለ። አያችሁ፣ እግዚአብሔር የማንን ጥምቀት ተቀብሏል? የእሷን ሃይማኖቷን ሊገልጥ
መርቆ አቁርቦ ሰደዳት ወደ ሀገሯ በደስታ ተመለሰች። በባህር ስትመለስ ባሏ ቅንዓተ ሀዞሙ ለሕዝበ አብዳን እንደተባለ ሰነፍ ደንቆሮ ብጤ ነውና ቅንዓት ያዘው። ምን አላት? ግብፅ የወረድሽ እኮ እኔ ክዷል ብለሽ ከክርስቲያኖች ጋር ልትዘሙች ነው አላት። ተው ለክርስቲያን እንዲህ ያለ ስራ የለው። ሚስቱን ከሰሳት በዲዮቅልጥያኖስ ዘንድ። አንቺ አላት ለዝሙት ነው የሄድሽ አላት። አይ ዝሙትማ የእናንተ ስራ ነው። አሕዛብ ለጣዖቶቻቸው የሚያቀርቡት አንዱ መስዋዕት ምንድን ነው? ዝሙት። ዛሬም እኮ እንደዛ ነው። ደህና ዋላችሁ? ቅር አይላችሁም? ልንገራችሁ አይላችሁም አይደል? ግን በልባችሁ ያዙት እሺ። አሕዛብ ጾም ላይ ናቸው አይደለም? አይደሉም? ምንድነው ዝም ማለት? ነው ጾም አይባልም ብላችሁ ነው ቁርስ በልቶ ምን ጾም አለ ብላችሁ እንደሆነ ምን እንደሚል ታውቃላችሁ? የነሱ የትውፊት ህግ አለ። ሱናቸው ምን ይላል መሰላችሁ? የምታፈጥርበት ብታጣ ከሴት ጋር ተኛ፣ በሷ አፍጥር ይባላል። ይሄ ምንድነው? መስዋዕት። የነሱ መስዋዕት እኮ ድንቅ ነው። ሁሉ ዘይቀትለክሙ ይመስሎ ከመዘ መስዋዕት ያበው ለእግዚአብሔር ዮሐንስ ወንጌል ምዕራፍ 16 የሚገድላችሁ ሁሉ ለማን መስዋዕት የሚያቀርብ ይመስለዋል? ለእግዚአብሔር ተብሏል። ይገሉና መስዋዕት ነው ይላሉ። ደግሞ ጦመው ነው ሴት ጋር አረበ ወላዲተ አምላክ። እኔ ይሄማ በእውነት እንጃ። ዝም ልበል ደግሞ ነገረኛ ነው የምትሉኝ። እኔ መጽሐፉን ነገር ነው የምነግራችሁ። የእናንተ ስራ ነው አለቻቸው። ከዛ አከታትላ ምን አለች? ከዚህ በኋላ አንዲት ቃል ከኔ አፍ አትወጣም፣ ምንም መልስ አታገኝም፣ የፈቀድከውን አድርጋለችው። ብዙ ማሰቃያ ያሳያት አልፈራም አለችው። ኋላ ጉድጓድ አስቆፍሮ እሳት አስነደደ። በጣም ብዙ እሳት አስነደደ። ከማቃጥለሽ ቢያንስ እንኳን አናግሪኝ አላት። ዝም። አቤት አማኝ ሰው እኮ አይደነግጥም። በመጀመሪያ ደረጃ እኮ አማኝ ያለመሆናችን መገለጫ ፈሪዎች ነን። ኮሮና ቫይረስ መጣስ ቢባል እግሬ አውጪኝ ገዳም ሄደ ልትተርፍ ፌጦ ስትባል እግሬ አውጪኝ ወደ ፌጦ። ለምን አታምንም? በእውኑ እግዚአብሔር ሊያድነ ከፈለገ ቤተክርስቲያን ገብተን ከግቢው ላይ አፈሩን አንስተ አትቅመው? በቅዱስ ብስንዴዎስ ገድል ላይ እንዲህ የሚል አለ። አንዲት አማኝ ሴት 10 ምናምን ዓመት ጨጓራዋ ታጥፎ ቀና ማለት አትችልም። ልትሞት ደረሰች። ስለ አባ ብስንዴዎስ ብትሰማ ከሱ ሂጄ እድናለሁ ብላ ሄደች። እሱ ግን ሴት ማየት አይወድምና ሲያት ሩጦ አመለጠ። በምን ትከተለው? ደካማ ናት። ዝቅ ብትል የእግሩን ትቢያ አየችው፣ የእግሩን ማህተም። የአባ ብስንዴዎስ አምላክ አድነኝ ብላ አፈሩን የረገጠውን ቃመችው፣ ዳነች። በቃ ምን ፌጦ አሯሯጠው ወንድሜ። ቤተክርስቲያን ቅጥር ግቢ ገብተህ አፈሩን አንሳና ቃመው፣ ትድናለህ። ፈቃድ እግዚአብሔር ከሆነ ትድናለህ። እምነት ያስፈልጋል። ይህችን ሴት መጨረሻም እንዳደረገው ታውቃላችሁ? የገዛ ባሏ እያየ አንዱን ልጇን በሆዷ አንዱን በጀርባዋ አድርገው አስረው በቁማ ከነ ህይወቷ በእሳቱ አመድ እስክትሆን ድረስ አቃጠሏት። ሰማዕትነት ተቀበለች። ቅድስት ሳራን ታምኛለሽ በሏት እስኪ በደንብ በሉ። ታምኛለሽ በሉ። ትመልሳለች። እኔ አልሰማትም ግን እየተናገረች ነው። አዎ አምናለሁ። የእምነቴን መገለጫ ስንክሳር ሚያዝያ 25 ቀን ፈልጎት የምትል ይመስለኛል። ደግሞ ይመስለኛል እንደ ሌሎቹ ደግሞ እንዳይመስላችሁ። ቀና ስል ምንድነው የሚታየኝ? ኮርኒስ ጠፈር አይደል? ተከተተ። ምንድነው የሚሰማኝ? ምንም። ምን ይሰማኛል? እኔ ምንም። ለምን? ኃጢአተኛ ነኝ። ምን እሰማለሁ? እኔ ምንም አልሰማም። እኔ ወጥቼም ባየው ቀና ብል ደመና ነው። ቅድስት ሳራ ሲናገር ሰማዋታል እንዳትሉ ደግሞ እናንተ ወሬ ታዛባላችሁ። የእውነቴን እንዲህ አለ እኮ ነው የምትሉ። እኔ ምንም የሰማሁት የለኝም ግን የምትል ይመስለኛል። እንዲህ የምትመሰክር እግዚአብሔር አምላክ ሁላችን ለማመን ያብቃን። እንፈጥም። ዛሬ ሚያዝያ 28 ነው። ሚያዝያ 21 ተገናኝተን ነበረ። ሚያዝያ 22 ቀን አባታችን ቅዱስ ተክለ ሃይማኖት ደብረ ሊባኖስን ያቀኑት ደገኛው አባት ኢየሩሳሌም የወረዱበት 6 ግን የተቀበሉበት ግን የምናከብረው ህዳር 4 ነው። ከካህናተ ሰማይ ጋር ማጠናቸው ድንቅ በዓል ነው። እዚያ ተርከነዋል። እንዴት እንደሆነ ታሪኩ ተተርኳል። እዚያ ቦታ ላይ አባታችን ተክለ ሃይማኖት ምን እንደሰሩ እዚያኛው ጉባኤ ተርከናል። የዚያኑ ቀን ሊቃነ ጳጳሳት አባ እለእስክንድሮስ፣
አባ ማርቆስ፣ አባ ሚካኤል ዘእስክንድርያ፣ አባ ሚካኤል ዘኢየሩሳሌም፣ አባ ይስሐቅ ገዳማዊ። አባ ይስሐቅ ገዳማዊ የሚገርማችሁ የእንጀራ እናትን ያሳደገችው። የምን እናት? እንዲሁ የአመድ እናት ቢሏት እኮ ይሻላል። የእንጀራ እናት። እንጀራ እንኳን ማታቀምስ ጦሙን ታውለዋለች። አንዲት ቁራሽ ትሰጠዋለች። ያችን ቁራሽ ጭራሹን ወስዶ ለማን ይሰጣል? ለነዳያን። እዚያ በኋላ ጦሙን ነው የሚሆን። አባትየው ሰማ። ልጅህ በረሃብ ሊሞትልህ ነው አሉት። አንድ ቀን እረኝነት ላይ ሊፈትነው ብሎ ተደብቆ ሄደና አገኘው። ቢደነግጥ 3 ጭቃ በጨርቁ አስሮ ቁጭ አደረገ። ልጅ ጧት የወሰድከው ዳቦ ወዴት አለ አለ። አባቴ ያውልህ አለ። ካላየው አለምንም ብሎ ቢፈታው 3 ትኩስ ዳቦ አገኘ። ታስሮ የነበረው ምንድነው? ጭቃ ነው። አማኝ ነው። ያ ሕፃን ነው ኋላ አድጎ አባ ይስሐቅ የተባለ። በረከታቸው ይደርብን። በ23 ሚያዝያ 23 ማንን አከበርን? ሊቀ ሰማዕታት ቅዱስ ጊዮርጊስን። ቅዱስ ጊዮርጊስን ስለ ቅዱስ ጊዮርጊስ በእውነት መጻሕፍት ብዙ ይላሉ። እዚያኛው ቦታ ላይ መታሰቢያውን አድርገናል። በአጋጣሚ ዓርብ ዕለት ላይ ስለነበረ መታሰቢያውን አድርገናል። ግን ስለ ቅዱስ ጊዮርጊስ ሲነሳ በእውነቱ ብናስተውለው ደስ የሚለኝ ወጣትነትን እንዴት መግራት እንዳለብን መማር ከፈለግን ዜና ሰማዕታትን፣ ገድለ ሰማዕታትን እናነብ። አብዛኞቹ ሰማዕታት ወጣቶች ናቸው። አብዛኞቹ እንማር፣ እናስተውል፣ እንያቸው፣ እንከተላቸው፣ ገድላቸውን እናንብብ። ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ እንዳለ ብርሃነ ዓለም ቅዱስ ጳውሎስ የተጻፈ ሁሉ ለኛ ተግሳጽ ነው። መምህራችን ቅዱስ ጊዮርጊስ ለኛ የሚያስተምረን ብዙ ትምህርት አለው። በእውነት ሰዓት ስለመሸ ብዙ ነገር አልልም። ግን ሊቁ ምን ይለዋል? ጊዮርጊስ አንተ ኮከበ ቢሩት፣ የቤይሩት ኮከብ አንተ፣ ፍቅርከ ያውኢ ከመ እሳት፣ ፍቅርህ እንደ እሳት ያቃጥላል። ቅረበኒ ለዓለ ምሕረት፣ አቤቱ ለምሕረት ናቅረበኝ ብሎ ይለምነዋል። ስብሐተ ፍቁር ታውቃላችሁ? ደህና ዋላችሁ? ስብሐተ ፍቁር ታውቃላችሁ? ስብሐተ ፍቁር የወንበር ቀለም አለ፣ የቤት ቀለም አለ። የቤት ቀለሙን እንበል፣ የወንበር ቀለሙን ለባለሙያ እንተው። ሳለነ ጊዮርጊስ የሚለውን አታውቁትም? ልክ በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ በስእለኪ ማርያም በሃሌሉያ ሐዘና ስምኢ ወብካያ ለሀገሪቱን ኢትዮጵያ ከተባለ በኋላ በእንተ ማርያም ጸዋሪትከ፣ በእንተ ማርያም ወላዲትከ፣ በእንተ ማርያም ሕፃኒትከ ይባልና ሰአለነ ጊዮርጊስ። ይሄ ነው የቤት ቀለም ነው። ወንበሩ ሌላ ነው። ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ። በተለይ በአውደ ሉቃስ ቆመ እንዘ ያንጸፈጽፍ ደመ ትዕግሥቶ እስከፈጸመ ስማ ገድሉ እጹብ ለሰሚዐ አደመ እስፍንተ ንዜኑ ለጊዮርጊስ ጻማሁ እንበለ ፍትኩነኔሁ እስከ ትውእዝ ናላው በዲበ ንጽሕታሁ እስፍንተ መጠነ ዛመከርዎ ከመ ወርቅ በእሳት ፈተንዎ አዘዎ ሳብዎ ደብረ ይድራስ ወገርዎ የሚል ስብሐተ ፍቁር ብትቆሙ ጥሩ ነው። አሁን በእኔ እንደዚህ ምንም በማይጥም ጉሮሮ ባልተማረ ጉሮሮ ስትሰሙት ደህና ነው አይደል? ለክፉ አይሰጥም። እንዲያው በሊቃውንትና በድምፀኞች ብትሰሙት በወንበር ቀለም ባጠኑት አለ እኮ መካከላችሁ እንደው ሲሰሙኝ አይ የሚሉኝ እኮ አይጠፉም። ዝም ብሎ ነው የሚሉ እውነታቸውን። መቼም አለመማር ችግር ነው። መቼም መቀማችን ሞካክረናል፣ ግን መቼም እንዲያ ነው። ዝም ብሎ የሚያስመካ አይደለም። ለዚያ እኮ ነው አባ ሳለሁ ድረስ የሚባሉ አታውቋቸው ይሆናል። ጋሽ ማስረሻን የምታውቋቸው ከሆነ ቀበሌ 9 ኪዳነ ምሕረት አካባቢ እሳቸው አባት ደግ ናቸው። አባታቸው
የኛ መምህር የእንታ ኃይለ ሥላሴ ዋድ ጓደኛ ናቸውና ምሁር እኮ ናቸው፣ በጣም የተማሩ ግን አንዲት የማያውቋት ቀለም ካለች አንተ ኃይለ ሥላሴ አቤት እንዲሁ እግዚአብሔር ግን ቸርነቱ ይገርመኛል። እንዴት እንዲሁ እንዲህ ደንቆሮ አድርጎ የፈጠረኝ እኮ እውነቱን እኮ ነው። እንዴት እንዲሁ እንደ ሰዎቹ አዋቂ በሆኑ እኮ አገር አጠፋ ነበር። እንዴ በዚህ ትንሽ የምታበይላል። እውነታቸው ነው፣ የእውነቴን። አሁን ትምህርቱን ሁሉ ብንማረው እንደ ሊቃውንቱ ብንሆን እኮ አገርን የምናጠፋ ነበር። ግን እግዚአብሔር ምን አደረገው? መቆንጠጫ ብዙ ድንቁርና ጭንቅላታችን ላይ ያለ። የእውነቴን ነው። ለእናንተ አይመስላችሁ፣ እኔንም ማውቀው ከሊቃውንት ጋር ስንውል ለምሳሌ የእንታ ሊቀ ሊቃውንት አባ ገብረ ኪዳን ጋር ስትቀመጡ ኧረ በስመ አብ በቃ የእውነቴን እኮ ያስገርማል። እነሱማ ሲናገሩት አንዳንድ ጊዜ መቼም ውዳሴ ከንቱን የማደርግባቸው ግን የተማርነው የምናውቀው ሁሉ ሌላ አዲስ ነው የሚመስል። ምን የማን ስጦታ ነው? እግዚአብሔር ከክፉ ይሰውራቸው፣ ፍጻሜያቸውን ያሳምር። ሁለቱንም እንጋብዛለን በቅርብ እግዚአብሔር ቢፈቅድ። እንግዲህ ያው በጣም ስለሚደክማቸው ነው እንጂ የምንመሰላችሁ ባለፈው እንዳልኳቸው አሁንም በቀደም ነው ትናንት አግኝቻቸው ነበረ። ሲመቻችሁ ብቅ በሉ፣ ጉባኤው የእናንተ ነው እንጂ በዚህ ቀኑ ማለት ይከብዳል። ምክንያቱስ ማስጨነቅ በዚህ ቀኑ ማለት ባሻቸው ቀን ግን መንፈስ ቅዱስ ሲመራ አልነገርኳችሁም? ባለፈው የወዲያኛው ሳምንት እሑድ ላስተምር እየመጥቼ እሱ ጋር ቁጭ ብያለሁኝ። እሑድ ተረኛ ሆኜ እና ማስተምረው ጠፋብኝ። ምን ልበል መድኃኒዓለም ዛሬ ምንድነው ማስተምር እያልኩስ የእንታ ማንም ሳይጠራቸው ሰተት ብሎ መተዛችደው ቁጭ ሳይጋበዙ እንደዚህ ናቸው። ሲጠራቸው መድኃኒዓለም እንደዚህ ነው። እዛ መድረክ መሪው ትክ ብሎ አየኝና አንተ ወንድሜ ዝም ብለህ ጋብዝ የእንታን የሚያስተምሩናል። እንዴት ያለ ወርቅ ትምህርት ተምረን ሁላችንም እቤታችን በደስታ ገባን። ኋላ እሳቸው ማስተማር ሲጀምሩ ሁሌና የተፈታ እዛ ሄጄ ሌላ ቦታ አስተማርኩኝ። የእግዚአብሔር ጥበቡ ብዬ ሲጠራቸው ይመጣሉ። እኔ አላስገድድም፣ ራሱ መድኃኒዓለም ያመጣቸዋል ብዬ እና ምን ልላችሁ ፈልጌ ነው፣ ይሄ የሰማችሁት ዜማ እንዲሁ የቅምሻ ነው። ዋናውን ብትሰሙመትም አንዴት ብዬ የቅዱስ ጊዮርጊስ በረከቱ ይደርብን። አባታችን ቅዱስ ሮቆ መስተጋድል ቅዱስ ሮቆ ለቸነፈር ቃል ኪዳን የተሰጠው አባት፣ ተጋዳይ ገድለኛ አባት ነው። ኢትዮጵያዊ አይደለም ግን ስምህን ለሚጠራ ሁሉ ከቸነፈር አድነዋለሁ ብሎ ቅዱስ ሮቆ ስንክሳር ላይ ታሪኩን ታገኙታላችሁ። ዓመታዊ በዓሉ ነው። በ24 ሰማዕቱ ቅዱስ ጻና ዓመታዊ በዓሉ ተከብሮለታል። የማን ጓደኛ? የኤስድሮስ ጓደኛ። ሌሎች በዓላትም ነበሩ። ሚያዝያ 25 ቀን እናታችን ቅድስት ሳራ ታላቁ ባህታዊ አባ በብኑዳ ማለት የአቡነ ኪሮስ አባት ናቸው። የንጉሠ ነገሥት ልጅ ናቸው። አባ በብኑዳ የንጉሠ ነገሥት መንግስት ንቀው መጥተው የአባታችን የአባ መቃርስ ደቀ መዝሙሩ ነው። የአባ መቃርስ የመጨረሻ ቅርብ የርዕሰ መነኮሳት የመቃርስ ቅርብ ማለት አባ በብኑዳ ናቸው። አባ መቃርስ ተገንዘው ሲቀበሩ ነፍሳቸው ወደ ሰማይ ስታርግ የተደረገውን ነገር ሁሉ መስክረው የጻፉ አባ በብኑዳ ናቸው። ታዲያ አባ በብኑዳ አንበሳ በልቶ ነው የገደላቸው። አውሬ ሲመጣባችሁ የበብኑዳ አምላክ ብሉ ይታደጋል። ለምን የሚለው ታሪኩ በጣም ሰፊ ነው። አንድም እግዚአብሔር አዝኖባቸው ስለነበረ፣ ሁለትም ግን ምስጢር አለው። አበው በትውፊት ያቆዩን እርሳቸው ቃል ኪዳን የተቀበሉበት ከአራዊት የሚጠብቁበት ቃል ኪዳን የተቀበሉበት ታላቁ በብኑዳ መልአከ እግዚአብሔር ማታ ማታ የሚመግባቸው የነበሩ ቅዱስ ሰው ናቸው። የእሳቸውን በረከት ይደርብን። ሌሎችም ቅዱሳን አቡነ ገብረ ማርያም ዘደብረ ልሆኝ የትግራዩ ገብረ ማርያም ከሚባሉ ኢትዮጵያውያን ቅዱሳን መካከል አንዱ ጻድቁ ገብረ ማርያም የዚያን ቀን ዓመታዊ በዓላቸው ነበረ። በ26 ሰማዕቱ ቅዱስ ሱስንዮስ ወልደ ሱሲ ዓመታዊ በዓሉ ነው። ከሰማዕታት ወገን ትናንት ነው በቀደም ዕለት አንዳንድ ጊዜ ይገርመኛል። ሰኞ ቀን ማስተማር አሰኘኝ እና ደግሞ ማስተምርበት ቦታ የለም፣ ምህላ ብቻ ነው ያለው እና ማስተማር ፈልጌ ምህላውን አድርሼ ቆሜ አስተማሪ ያለ ዛሬ ስል አዎ ብሏል። ልክ የእንታ መምህራችን እዚያ ደግሞ አሉ እንታ ፍሬ ህይወት የሚባሉ ቁጭ ብሏል። ለካ አልባሌ ሰው መስሎ አሉ አሉ። አልቀናኝም ዛሬ ብዬ አሁን የሚገርማችሁ መቼም ማስተምር ተብሎ ተጋብዘም እኮ አስቸጋሪ ነው አይደል? ግቢ ጉባኤ ያላችሁ ልጆችም ታውቃላችሁ። ግን ሲያሰኝ አስቸጋሪ አንዳንድ ቀን በልበልም ይላል። የዚያን ቀን ስለ ቅዱስ ዮሐንስ ስላልተጻፈ ስንክሳር ላይ ግዱን ተናገር አለኝ። ኋላ ምን አደረኩኝ? ከቤቴ ገብቼ ብቻዬን ቁጭ ብዬ አስተማርኩ። በባዶ መቃብር ቤት ተቀርጬ አሁን ዩቲዩብ ላይ ምናምን አለ መሰለኝ ለልጆች ላኩላቸው። መቼስ የቅዱስ ዮሐንስ ዕለቱ ስለሆነ ሳይተረክ እንዳይቀር የሱ ራእይ የሰማዕቱ የቅዱስ ዮሐንስ ራእይ
ሳይተረክ እንዳይቀር የእግዚአብሔር ፈቃድ ስለነበረ ኃጥእ ብንሆንም ኃጥአን ብንሆንም እግዚአብሔር ፈቃድ ሆነና እንደዚያ ሆነ። ይሄ ቅዱስ ሰው በ12 ዓመቱ ጣዖትን ንቆ የአባቱን ጣዖት የሚሸጥ ነበረ። እሱን ሰብሮ በመጥረቢያ አንገቱን ተሰይፎ ነው ሰማዕትነት የተቀበለ። ሀገሩ የት ነው ቢሏቸው ኢራቅ። አካባቢው የት ነው? ሞሱል አካባቢ። ሞሱል ማለት ይሄ የኢስላሚክ ስቴት ካሊፋት የታወጀባት ቦታ የስንት ክርስቲያኖች ቦታ እንደነበረች በዚሁ እንድናስተውል ብዬ ነው። የሰማዕታቱ በረከታቸው ይደረብን። የዚያን ቀን የሁለቱ ቅዱሳን ሰማዕታት ዓመታዊ በዓላቸው ስለነበረ ሌሎች በዓላትም እነ ስብጥራስ፣ አባ ሰርጋ፣ ይድራስ ዓመታዊ በዓላቸው ነበር። ትናንት ሰማዕቱ ቅዱስ ፍቅጦር እዛኛው ጉባኤ ዘክረናል፣ ስሙን ጠርተናል፣ ስለ ቃል ኪዳን ተነጋግረናል። እዚያው ላይ ስለተጻፈው ትንቢትም ጥቂት ተነጋግረናል። ማር ፊቅጦር ታላቁ ሰማዕት፣ እናቱ ቅድስት ማርታ ከሱ ጋር ሰማዕትነት የተቀበሉ እነማን? አንደኛ ብጽዕት እስጢፋና፣ ሁለተኛ እናቱ ቅድስት ማርታ፣ ሶስተኛ አባኖባ፣ አራተኛ ሶሲማ፣ አምስተኛ ኖዳ አባኖዳ የሚባሉ ከዚያ ብዙ ማህበር የሆኑት ሰማዕታት አብረው ሰማዕትነት ተቀብለዋል። ታላቁ ሰማዕት ተወዳጁ አባታችን አታስታውሱም? ገድሉን አንብበናል እኮ የካቲት 13 ቀን ገድል አንብበናል። ልደቱ ስለነበረ በረከቱ ይደርብን፣ በረከቱ ይደርብን። ተወዳጅ ቅዱስ ነው እና ክብረው በእውነቱ ዛሬ ታላቁ ሰማዕት ቅዱስ ሜሌዎስ ዘደብረ ኮራሳት፣ ደቀ መዛሙርቱ አባ ኢያሱ፣ አባ ዮሴፍ፣ ሰማዕቱ ቅዱስ ብስጣውሮስ ካልሰለምክ ብሎ አሰቃይተው አንገቱን የቆረጡት፣ መጀመሪያ ጆሮውን ቆረጡት፣ ኋላ አንገቱን ቆረጡት። ብስጣውሮስ መቅሱር የሚባል ሀገር ላይ የነበረ እነ ዋሲሊኮስ ዓመታዊ በዓላቸው ነበረ። ነገ 29 ነው። ሐዋርያው ቅዱስ አርስጦስ፣ አባታችን ቅዱስ አካክዮስ፣ ጻድቅ አባት ገምሶ አባ ገምሶ ዓመታዊ በዓላቸው ነው። በ30 ተወዳጅ ቅዱስ ማርቆስ ወንጌላዊ ቅዱስ ማርቆስ ሰማዕትነቱ ሚያዝያ 30 ይከበራል። የሚያሳዝነው የቅዱስ ማርቆስ ቤተክርስቲያን ያለ አዲስ አበባ ነው። ደግሞ አዲስ አበባ ምንድነው? ዝግ ነው አይደል? ይሄ እኮ የሚያስገርማችሁ እንቆቅልሹ አሁን የአራዳ ጊዮርጊስ ወይ ገነተ ጽጌ ቅዱስ ጊዮርጊስ ሰውን እንዳይገባ ከለከሉት አይደለም? ከውጭ ግን ተሰብስቧል። ችግሩ ቤተክርስቲያን እንዳይገባ ነው እንዳይሰበሰብ ነው? እንዴት ዋላችሁ? አዋጁ የሚለው አትሰብሰቡ ነው፣ ቤተክርስቲያን አትግቡ ነው። አትሰብሰቡ ነው አይደል? ሰዎቹ ግን ችግራቸው ምንድነው? ዛሬም አትነቃ። ይገርመኛል። ከዛሬ ከትናንት ጀምሮ አለቀ የ30ው ቀን ምናምን ትለኛለህ። ኧረ ወዲያ እየነገርኩ ነው። ሙሉ ምግብህን ቀምተው ማታ ማታ ጨው እያላሱ ነው። እኔ የለሁበትም። በቤተክርስቲያኗ ቴሌቪዥን ሊቀጥል ነው ይቀጥል ነው። ቅዳሴውን ግን አታስተላልፉ ብሏቸው እባካችሁ ንገሯቸው። ቅዳሴ ማስተላለፍ አቁሙ ብሏቸው። ከዚህ በላይ መርገም አይሰብስቡ እነዚህ ሰዎች። ዝም ብለህ አትከተል። እንትና የሚባል ሰባኪ እንትና የሚባል ዘማሪ አትበለኝ እባክህ። ከምቀኝነት አትቁጠረው። እኔ እነሱን የምመቀኝበት ምንም ምክንያት የለኝም። ምን ፈልጌ ምን ሳጥቼ? ምቀኝነት አይደለም፣ ስህተት እየተሰራ በቤተክርስቲያኗ ቴሌቪዥን ይቀጥል። መቀጠል ያለበት ግን መሐረና አብና ምህላ ነው እንጂ ቅዳሴ አታስተላልፉ ባካችሁ። እባካችሁ አቆሙ። እባካችሁ ለምስጢራት ክብር ስጡ። እባካችሁ ከዚህ በላይ በጨለማ በድንቁርና አትግቡ። እንደተማረ ሰው ያደርጋችሁ። በእውነት እኔ በጣም ነው የማዝን። እሺ ይሁን፣ መንግስት ቤተክርስቲያንን ጥርቅም አድርጎ ዘግቶ ማላሻ ነበር፣ ማላሻውም ቆመ። እሺ ዛሬ ቤተክርስቲያን ትናንት ቆመ አይደለም? ዛሬ ተከፈተ? ነገ ይከፈታል? አይከፈትም። ገና 5 ወር ተብሎላል። እስኪ እንንቃ በእውነቱ። ሌላ ምንም እናድርግ አይደለም። እስኪ እንደ አማኝ እንጸልይ፣ እናልቅስ። እግዚአብሔር እንዲፈርድ ይፈርዳል፣ ያመጣዋል። በእውነት እኔ ሌላ ምን ልል እችላለሁ? ምክንያቱም አሁን በሚቀጥለው አሁን የቅዱስ ማርቆስ በዓል ዓርብ ነው አይደለም? አይከበርም። እንዲከበር ተስፋ እናደርጋለን። እንደው በተአምራቱ እንዲከበር ያድርገው። በእውነት ሌላ ምን እላለሁ? ቅዱስ ማርቆስ ግን ዓመታዊ በዓል ነው። አርስጥቦሎስና ቅድስት ማርያም በውፍልያ ዓመታዊ በዓላቸው ነው። ግንቦት 1 ቀን ማምላክ ድንግል ማርያም ልደቷ ነው። ያን ቀን ነው ደገኛ በዓል ማክበር። ቅዳሜ ነው። ከወንዝ ማዶ ልደታ ለማርያም፣ ከወንዝ ወዲህ ከተማ ላይ ያላችሁ ፊት ቅዱስ ሚካኤል ቤተክርስቲያን ለልደታ ጽላት አለ።
እናክብር፣ በረከት እናገኝ። ያን ቀን የምትደረግ ነገር ልንገራችሁ። ልባም ሰው ካለ ሚያዝያ 30 ለግንቦት 1 ቀን ከቻልክ ብቻህን አይደለም ሰብሰብ ብለህ ሻማ አብርተህ ጧፍ አብርተህ ወይ ሌላ ማንፖል የምታደርገው ካለ ከቤት ውጭ ቅጥረ ቤተ ክርስቲያኑ ሌላ ቦታ ይሁን፣ ነገር እግዚአብሔር የእመቤታችን ፍቅር ስትጨዋወት ማደር። እንደገና ግንቦት 1 ለግንቦት 2 እንዲያደርግ እስከ 7 ቀን ብትችል 7 ባትችል 5 ባይሆን 3 ቢቀር 1። ይህንን ማድረግ ካልቻልክ ግን አንተ ቤት አድረህ ንፍሮን ከደጅ አታሳድረው፣ አስገባው። ዋናው ንፍሮ አይደለም ከውጭ እንዲያድር የተፈለገ ማን ነው? አንተ ራስህ። አንተ ካላደርክ ንፍሮንም አስገባው። ግን ጥልጌጥ አስፈላጊ አይደለም። የማምላክ ጣዕመ ፍቅሩ አይደርብን፣ ለበዓሉ አይበለን። የዚያን ቀን አባታችን አባ ሕርያቆስ ዓመታዊ በዓሉ ነው። ኢያቄም ወሐና ዓመታዊ በዓላቸው ነው። ግንቦት 2 ታላቁ ጻድቅ ቅዱስ ኢዮብ የትዕግስት አባት ጻድቅ አባት አባ ቴዎድሮስ ግብፃዊ፣ በ3 ሐዋርያው ቅዱስ ያሶን፣ አባ በሶይ ዘምሰባል ቤልጌት፣ እናታችን ብሩክት ንግሥት ወለተ ማርያም ዓመታዊ በዓላቸውን እናከብራለን። ግንቦት 4 ቀን አባታችን ቅዱስ መልከ ጼዴቅ፣ አባታችን አባ ዮሐንስ ሶሲማና ኖዳ የምንገናኘው የዛሬ ሳምንት በታላቁ ነቢይ በቅዱስ ኤርምያስ ዓመታዊ በዓል ነው። ቅዱስ ኤርምያስ ያረፈው ግንቦት 5 ቀን እንደሆነ ቤተ ክርስቲያን በትውፊት ታስተምራለች። ስማቸውን የጠራናቸው ያልጠራናቸው ቅዱሳን ሁሉ ጸጋ በረከት በእኛ ላይ ይደር። የትንሣኤው ብርሃን በእኛ ላይ ይብራልን። የእመቤታችን ጣዕመ ፍቅሩ አይደርብን። ለርስቱ ለመንግሥተ ሰማያት ሁላችንም ያብቃን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘውሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ነሃወኩ ስብሐተ ወንኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ ግፉአንን እንዲጠብቅልን፣ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ ከእመቤታችን ጣዕመ ፍቅሯን ከቅዱሳን በረከት እንዲያሳትፈን፣ በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን፣ ብርሃነ ትንሣኤው እንዲገልጽልን፣ ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉ ወገኖቻችን ሁሉ በይቅርታው እንዲያስብልን፣ ይልቁኑ አክሊለ ገብርኤልን፣ ንግሥተ ማርያምን፣ ሀብተ ማርያምን፣ ኃይለ ማርያምን፣ ወለተ አረጋዊን፣ ወለተ ሩፋኤልን፣ ወለተ ተክለ ሃይማኖትን፣ ወለተ ዮሐንስን፣ ኃይለ ኢየሱስን፣ ገብረ ማርያምን በይቅርታው እንዲያስብልን፣ በሩቅ ያሉ ወገኖቻችን ይልቁኑ አክሊለ ገብርኤልንና ቤተሰቦቹን ከመከራ ሁሉ እንዲጠብቅልን፣ የሰላም አምላክ ሰላም እንደዋለን ሁሉ
መዋዕለ ዘመኑን ተረፈ ሌሊቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያለን እንጥራ። ከፊት ወድቄ አንተን ስማጸን አንተን መውደቄን ተመልክት አምላከ ብርሃን አምላከ ሰላም አሁን ተጣብቅ ቅዱስ ሚካኤል ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።